ኋላን የጀመርነው which is ለአንዳንዶቻችሁ ፈኒ እንደሚሆን ተስፋ አደርጋለሁ። ከፊትማ እንግዲህ ለብዙ ዓመታት አጥንተነዋል፣ ምንም ችግር የለውም። ግን ይሄን ያደረግንበት ምክንያት ከኋላ ጀምረ የምናጠናበት ምክንያት መጽሐፉ የተጻፈበት ዋነኛ ምክንያት ከኋላ ስለሚገኝና ያ ደግሞ መጽሐፉን ለማጥናት አቋራጭ መንገድ ሆኖ ስላገኘ ነው። ምንድነው አቋራጭ መንገድ? ሪሊ መጽሐፉ የተጻፈላቸው ወቅታዊ ሁኔታ ኤሚል ኬላ ሎገስት መጽሐፉ የተጻፈላቸው ሰዎች ያሉበት ነባራዊ ወቅታዊ ነባራዊ ሁኔታ ከመጽሐፉ መልእክት ጋር በቀጥታ የተቆራኘ የተሳሰረ ነገር ስለሆነ የነሱን ዓለም በሮም ቤተክርስቲያን ምናልባት 5-6 የሚደርሱ የቤት ለቤት ቸርቾች ምን አይነት ሁኔታ ውስጥ እንዳሉ ምን አይነት ነገር ላይ እንዳሉ እንድንረዳና ከነሱ ተነስተን መልእክቱ ላይ ያለው እግዚአብሔር የሚያስተምረን ነገር መረዳት መማማር እንድንችል ነው ያሰብነው። ወደ ከኋላ መጀመሪያ ያሰብነው እና ሁልጊዜም ልንረሳው በፍጹም የማይገባ ብለን የምናስበው ልንረሳው በፍጹም የማይገባ ነገር ነው ብለን የምናስበው ኤሚ እንኳን ደህና መጣ። ሰላም ሰላም፣ እንዴት ናችሁ? አለን እንኳን ደህና ቆያችሁ። እንኳን ደህና ቆየን። አንተም እየከለስኩ ነው ያለፈው። በተለይም ልንረሳው የማይገባ አሪፍ ነው። ይህን ጥናት ስናጠና ልንረሳው የማይገባ ነገር ብለን የያዝነው ነገር አለ። ሁልጊዜ አሁን ሮሜ 9:11 ዛሬ ስናጠና ሮሜ ከ9-11 ስናጠና ያ ፍሬምወርክ ነው የትርጉም መርሃችን የሚሆነው። በሮም ቤተክርስቲያን ውስጥ የተፈጠረ ነገር አለ። ቴንሽን ብለነዋል። ዊክ ኤንድ ስትሮንግ፣ ደካማና ጠንካራ ያልናቸው አሉ። በመካከላቸው የሆነ ትንሽ መሳሳብ አለ። በአሕዛብ አንደኛ ከተማ ውስጥ ምናልባት ኤሚም ትንሽ ባለፈው እንደጠቀሰው ክርስቲያን ያልሆኑ አይሁድና ክርስቲያን የሆኑ አይሁድ መካከል ሳይቀር ግፊቶች አሉ። ይሄ የመጀመሪያው መቶ ክፍለ ዘመን ክርስትና ባህሪ ነው። አይሁድ መሲሁን ሲቀበሉ የመሲሁ ደቀ መዛሙርት ሲሆኑ ከእናት ሃይማኖታቸው ከይሁዲ እምነት ከጁዳይዝም ከወገኖቻቸው ጋር ከባድ ችግር ገጥሟቸዋል። ዮሐንስ ወንጌል ምዕራፍ 9:22 እንደምታስታውሱት ከምኩራብ ሁሉ የመባረር ዕጣ ፈንታ ገጥሟቸዋል። ሮም ቤተክርስቲያን ግን ሌላ ተደራቢ ችግር ተፈጥሯል። ቅላውዲዮስ ቄሳር ሮም ውስጥ የነበሩ አይሁዳውያን ኢንክሉዲንግ ክርስቲያኖችን አባሯቸው ለ5-6 ዓመት ከሮም ከወጡ በኋላ ተመልሰው በኔሮ ጊዜ ተመልሰው ሲመጡ ሮም የቀድሞ አፐርሃንድ የበላይነታቸውን በቤተክርስቲያን ውስጥ በከተማ ውስጥ ከኢኮኖሚ ተጠቃሚነት አንጻር ከናሽናል ሄሪቴጅ ናሽናል ፕራይድ ቸርች ውስጥ ካላቸው ሊደርሺፕ ሮል ምናምን ትንሽ ዳውን ፕሌይ ሳይደረጉ አልቀሩም። ዝቅተኛ ያለ ደረጃ ሳይሰጣቸው አልቀረም እና ከምንም በላይ ግን አይ ቲንክ በሮም ከተማ ውስጥ ያሉ አይሁድ ክርስቲያኖችን አይሁድ ክርስቲያን ያልሆኑትንም ክርስቲያን የሆኑትንም አይሁድ ከምንም በላይ በጣም የሚረብሻቸው ወይም የረበሻቸው ነገር ቶራን የአይሁድን ስርዓቶች ኢንክሉዲንግ መገረዝን ሰንበትን መጠበቅ ሳይጠበቅባቸው ክርስቲያን መሆን የሚችሉ አሕዛብ መኖራቸውን ያን እውነታ መቀበልና ይልቁንም ደግሞ ከፍ ያለውን ስፍራ ከፍ ያለውን ቦታ በከተማው ሕይወትም በቸርቹ ሊደርሺፕ ሮልም ቴዎሎጂካሊም ደግሞ የተሰጠው ሚኒንግ ልክ አይሁድ ክርስቲያኖች እግዚአብሔር እንደተዋቸው እንደጣላቸው በቃ አሁን ግን እግዚአብሔር ፊቱን ወደ አሕዛብ እንዳዞረ ጳውሎስ ራሱ ትኩረቱ አሕዛብ እንደሆነ አይነት የሚያሳጣ እና በአመጋገባቸውም እርስ በርሳቸው ኮሸር የሚባሉ የአይሁድ የሚበሏቸው ማይበሏቸው በሃይማኖታቸው የተፈቀዱ ያልተፈቀዱ ምግቦችን አበላል ሳይቀር አንዱን ዝቅ አንዱን ከፍ አድርገው የሚያዩበት ውጥረት ተፈጥሮ ነበር። ነገር ግን ጳውሎስ ባለፈው ሳምንት ደግሞ ስናጠናው አይ ጠንካራ መሆን ኃይለኛ መሆን አይደለም፣ ደካማውም በእምነት በመጠራጠር መኖር በመጠራጠር መብላት አይደለም። እንደዚህ አይደል መኖር ያለብን።
በእምነት ነው መኖር ያለብን። በክርስቶስ መኖር ነው ያለብን። እርስ በርስ ሰላምን በማውረድ ነው ያለብን። የክርስቶስን ነቀፋ በመቀበል ሀምብል በመሆን ጉልበታችንን፣ ኃይላችንን፣ እውቀታችንን፣ ናሽናል ሄሪቴጃችንን፣ ታሪካችንን እየዘረዘር ሌሎችን ዝቅ አድርገን ማየት፣ ሌሎችን ማሳነስ ሳይሆን ይልቁንም ሀምብል መሆን ያ የክርስቶስ መንገድ ነው። ክሪስቶፎርሚቲ ነው። ክርስቶስን ጆይን ማድረግ ነው። ከክርስቶስ ጋር አንድ መሆን ነው። አንድ ስንሆን ደግሞ ፕራክቲካሊ ኢየሱስ ክርስቶስ ሀምብል ነበረ። ነቀፋን የተቀበለ መከራን የተቀበለ ነበረ። ስለዚህ እሱን ፈለግ በመከተል ነው መኖር ያለብን። በዚህ ሁኔታ ተገዢ መሆን፣ ለከተማው ሕግ ተገዢ መሆን፣ እርስ በርስ መገዛዛት፣ እርስ በርስ ሰላምን ማውረድ፣ በፍቅር መኖር፣ በመተማመን መኖር፣ ኃጢአትን በማስወገድ መኖር፣ ከጥላቻ በራቀ ህይወት መኖር የሚሉ በተለይ ምዕራፍ 12 ያለው ፓርት በአካሉ ውስጥ ያለን እርስ በርስ መያያዝና አንድነትን የሚያንጸባርቅ ክፍል ነው። ግን ይሄ ውጥረት አሁንም ቢሆን በአሕዛብና በአይሁድ መካከል ያለው ውጥረት፣ በሮም ቤተክርስቲያን ውስጥ ያለው ውጥረት አሁንም ከሮሜ ምዕራፍ 9 እስከ 11 ያለውን ፓርት የምናጠናበት ሃርሞኒቲካል ፍሬምወርክ ወይም የሆነ የትርጓሜ ምክንያት መርህ ይሆናል ብዬ አምናለሁ። ስለዚህ በቀጥታ ሮሜ ምዕራፍ 9 እስከ 11 ያለውን ፓርት እስካሁን ከተነጋገርንበት አንጻር ደግሞ ኤሚ ትንሽ ሪፍሌክት ያርግና መሀል ላይ ደግሞ ከሱ ተነስቻ እና ነገሮችን የሚጨምራሉ። ኤሚ ጸልየናል፣ መዝሙር ሰምተናል። በድጋሚ ስለመጣ ጊዜን እንግዲህ ከኛ ጋር ደግሞ ተረዳውን ያጠናውን ነገር ሼር ልታደርገን ስለፈቀድክ ተባረክ፣ እናመሰግናለን። አሁን ለአንተ እድሉ ልስጥ። እሺ አይ ቲንክ ጥሩ ነገር ነው። አሁን እንደ መግቢያ ስትናገር የነበረው ላስት ዊክ ከዚህ ቀደም ስንነጋገር የነበርናቸውን ነገሮች እንደገና ማስታወስ በጣም ጥሩ ነገር ነው። ያው አሪፍ ነው። ምክንያቱም መጽሐፉን ትንሽ ከዚህ ቀደም ካነበብንበት ለማጥናት ሙከራ ካረግንበት መንገድ በተለየ መልኩ ስለሆነ ለማጥናት ሙከራ እያደረግን ያለ ነው አሁን። ስለዚህ እሱ መርሳት የለብንም ማለት ነው። የጀመርነው የመጨረሻው የሮሜ መጽሐፍ በተለይ 12፣ 13፣ 14፣ 15፣ 16 ላይ ያሉትን ቴዎሎጂዎች ምን ይመስላሉ፣ ከዛ ደግሞ ጳውሎስ ምን እያላቸው ነው፣ ቤተክርስቲያኒቱ ምን ትመስላለች፣ ከ16 አንስተን ለማየት ሙከራ ስናደርግ ነበርና ሞሮፍ በጣም ፕራክቲካል ነገሮች ናቸው። በቤተክርስቲያኒቱ ውስጥ የነበሩት ችግሮች እነኛ ቴክስቶች ናቸው፣ እነኛ ምዕራፎች ሪፍሌክት የሚያደርጉልን ምናምን ተባብለናል። እዛ ላይ ረስተኑ እዚህ ደግሞ በቃ እንደለመድነው በጣም ቴዎሎጂካል በጣም በቃ አየር ላይ ያሉ ወደ መሬት ያልወረዱ ኢሾች እንደሆኑ ማሰብ የለብንም። ስለዚህ ከዛ ቅድም ወይም ከዚህ ሳምንት ከዛሬው በፊት ወይም የዛሬ ሳምንት እና ከዛ ቀደም ያነሳናቸውን ነገሮች ዲስከስ ያደረግናቸውን ነገሮች መርሳት የለብንም። የመጀመሪያው። ሁለተኛው ደግሞ በተለይ ምዕራፍ 9 ዛሬ የምናጠነው ምዕራፍ 9፣ 10፣ 11ን ስናይ በቃ በጣም ለየት ባለ መልኩ መጽሐፍ ቅዱስ በቃ በተደጋጋሚ መጽሐፍ ቅዱስ ማለት እንግዲህ በዛ ዘመን የነበረው የክርስትና ኮሚኒቲ ፈርስት ሴንቸሪ ላይ የነበረው በሮም ከተማ ያለው ቸርች እንግዲህ የተለያዩ ሃውስሆልዶች ምናምን ቢሆኑም ግን እንደ አንድ የክርስቶስ ማህበር ወይም ቤተሰብ ብናስባቸው እጃቸው ላይ የነበረ ቅዱሳት መጽሐፍት ስብስብ ሊኖር ይችላል። በሆነ አይነት መንገድ ኮሌክሽንስ ምናምን ወይ ደግሞ የሚያውቋቸው ቅዱሳት መጽሐፍት አሉ እና እነሱ በጣም በሚገርም ሁኔታ በተደጋጋሚ የተጠቀሱባቸው ክፍሎች ናቸው። እንግዲህ ምዕራፍ 9፣ ምዕራፍ 10 እና ምዕራፍ 11 እነኚህም ክፍሎች ስናጠና ብሉይ ኪዳንን መርሳት የለብንም። እጃቸው ላይ ያለውን የቅዱሳት መጽሐፍት ወይም ደግሞ ሂብሩ ባይብል ያ ብቻ ሳይሆን መጽሐፍ ቅዱስ ወይም ብሉይ ኪዳን በተደጋጋሚ መጠቀሱ የምናውቀው ታሪክ በተደጋጋሚ መጠቀሱ ብቻ ሳይሆን በሆነ አንድ ቀጥ ባለ ሊኒየር ላይን ውስጥ የብሉይ ኪዳን ታሪኮች ሲቹዌት እንደሚደረጉ ወይም ቦታቸውን ያገኙት አንድ ቀጥ ባለ ሊኒየር ላይን ውስጥ በቃ ማለት የተቆራረጠ በመጣ በተበጣጠሰ
በየራሱ አይሶሌትድ በሆነ አውድ ውስጥ የሚቀመጡ ታሪኮች ስብስብ ሳይሆን አንድ የሆነ በቃ ቀጥ ያለ መስመር የተያያዘ አውድ ያለው መጀመሪያ ያለው መካከለኛ ያለው ከዛ መዳረሻ ያለው እና ደግሞ በሮም ከተማ ካሉ ቅዱሳን ጋር ደግሞ በጣም የሚተሳሰር ከጀርባ የሆነ ረጅም ታሪክ እሱ እንዳለ እናያለን። ይህን በመጽሐፍ ቅዱስ ጥናት ውስጥ በተለይ ትንሽ ለማጥናት ቀረብ ብለን ሙከራ ስናደርግ ከፍ ባለ ደረጃ ምናምን ኮቨነንታል ሪዲንግ ኦፍ ባይብል ምንለው ማለት ነው። በቃ የኪዳኔ የንባብ መንገድ እግዚአብሔር አምላክ በኃጢአት አማካኝነት ሰው ልጆች ላይና መላ ዓለሙ ላይ የደረሰውን ስብራት ሪቨርስ ለማድረግ ወይ ለማስወገድ ኪዳንን ፈጥሯል ወይም ኪዳንን ኢስታብሊሽ አድርጓል መስርቷል ከሰዎች ጋር እና ያንን ኪዳን እንግዲህ መጽሐፍ ቅዱስ እንደሚነግረን አባቶችን ጠርቶ እና አብርሃም እና ይስሐቅ እና ያዕቆብ ከዛ ከነሱ ወገብ ደግሞ የወጣውን ያንን ኤትኒክሊ ኮንስቲትዩት የተደረገውን በአንድ ኢትኒሲቲ ዙሪያ ያለውን የእስራኤልን ሕዝብ የመረጠበት ከዛ የእስራኤል ሕዝብ ደግሞ በጣም ሰፊ የሆነ ታሪክ በመጽሐፍ ቅዱስ ተዘግቦልን ምናምን እናገኛለን። ያ የኪዳን መስመር አለ ከአባቶች አንስቶ በመሲሁ ዙሪያ ደግሞ እስከተሰባሰቡት ይሄ ደብዳቤ እስከደረሳቸው በሮም ከተማ እስካሉ ቅዱሳን ድረስ የሚዘረጋ ዛሬም በኛ ዘመን ያለን ቅዱሳን ድረስ የሚዘረጋ ያለ ረጅም መስመር ማለት ነው። ስለዚህ ያልተቆራረጠ አይሶሌትድ በሆነ በተነጣጠለ ኮንቴክስት የማይታይ ማለት ነው። እሱን መርሳት የለብንም። ሌላኛው ማስታወስ ያለብን እነኝን ቴክስቶች እናጠና። ሌላ መርሳት የሌለብን ከዚህ ቀደም አይ ቲንክ ላስት ዊክ ይመስለኛል ልነጋገር ሙከራ አድርገን ነበር። መጽሐፉን ስናጠና እንግዲህ በተለይ ከጀርባ ከኋላ አንስተን ስናጠና አትሊስት በሁለት ቡድኖች መካከል ያለ ዲቪዥን ያለ ቴንሽን እና መቃቃር አለመግባባት እና ዩኒቲ ማጣት አንድነት የማጣት ችግር ምናምን ነው ተባብለናል። ስለዚህ ማህበረሰቦችን የሚመለከት ነው ማለት ነው። ኮሚናል ነው ሴንሱ ራሱ ጥያቄውም ችግሩም ኮሚናል ነው። ስለዚህ ጳውሎስም ምላሽ ሲሰጥ በዛ ሴንስ ነው ምላሽ እየሰጠ ያለው ማለት ነው። ስለዚህ ሶሺዮሎጂካል በሆነ ማህበረሰብ መሰረት ባደረገ ኮሚናል በሆነ መንገድ በተሰበሰቡ ቡድኖች መካከል ያለ ግጭትን ነው አድሬስ ለማድረግ ሙከራ የሚያደርገው። ስለዚህ ቴክስቶቹም አድሬስ የሚያደርጉት ኮሚናል በሆነ መንገድ ነው ማለት ነው። በጣም አውርደ ነው ይሄ ኢንዲቪጁዋሊስቲክ በሆነ መንገድ ለማንበብ ሙከራ ማድረግ የለብንም። ሌላው መርሳት የሌለብን ሶስተኛው ፖይንት። አራተኛውን እና በጣም ሌላኛው ደግሞ በጣም ወሳኝ የሆነው እነኝህን ቴክስቶች በተለይ ምዕራፍ 9 ምዕራፍ 10 እና ምዕራፍ 11 ስናነብ መርሳት የሌለብንና በጣም ማስተዋል ያለብን ነገር ምንድን ነው? የእኛን ዘመን ጥያቄዎች ወደ ቴክስት ውስጥ ከተን ለማንበብ ሙከራ ማድረግ የለብንም። ይሄ እንግዲህ ሄርሜኔቲክስ ላይ ዋን ነው አይደል? በቃ የመጀመሪያ ነገር ነው። ቴክስቶቹ መጽሐፍ ቅዱስ በአጠቃላይ እንግዲህ ሮሜን ስናጠና ብቻ ሳይሆን አጠቃላይ መጽሐፍ ቅዱስ የተጻፈው በሆነ አይነት መጽሐፎቹ በተጻፉበት ሂስቶሪካል ኮንቴክስት ውስጥ ነው እና ታሪካዊ ጥያቄ አለ፣ ታሪካዊ ችግር አለ። ለእነሱ ችግር ምላሽ ለመስጠት ነው የተጻፉት ተባብለናል ከዚህ ቀደም። ስለዚህ ሮሜ ከዚህ ባህሪ የተለየ አይደለም። አጠቃላይ መጽሐፍ ቅዱስ በእንዲህ አይነት መንገድ የተጻፈ ከሆነ ሮሜም እንደዛ ነው መታየት ያለበት ማለት። ስለዚህ አሁን በእኛ ዘመን ለምሳሌ ሳልቬሽን ምንድን ነው? መዳን ምንድን ነው? ከየት መጣ? እንዴት ነው ይመጣው? እንዴት ነው አንድ ሰው ሚድነው? ምናምን የሚሉ ጥያቄዎች አሉ አይደል? ኢሌክሽን እንላለን ለምሳሌ ምርጫ። እግዚአብሔር ዓለማት ሳይፈጠሩ አስቀድሞ ይመርጣል ግለሰቦችን። ግለሰቦችስ ወደ ክርስቶስ ማህበር ለመምጣት የራሳቸው ድርሻ አላቸው ወይስ የላቸውም? አውትራይት ለእግዚአብሔር ምርጫ ነው እዚህ ውስጥ ወርክአውት የሚያደርግ ፕሪዴስቲኔሽን፣ ቀድሞ መወሰን፣ ቀድሞ መመረጥ ቢብሊካል ነው። ሮሜ 9 ስለዚህ ምን ይላል ብላ እንላለን አይደል? ኦፍኮርስ ደግሞ ጥያቄዎቻችን የሚመስሉ ቴክስቶች እናገኛለን። በተለይ አሁን ከምናጠናቸው ክፍሎች ውስጥ ጎስፕል ወንጌል ራሱ ምንድን ነው? ወንጌል ደግሞ ለማን ነው ማለት በእኛ ዘመን ያሉ የሚያከራክሩን የሚያወያዩን በእምነት ቡድኖቻችን መካከል ምናልባት ልዩነት የፈጠሩ በርካታ ጥያቄዎች አሉ። ከመዳን ከምርጫ ከፕሪዴስቲኔሽን ምናምን ጋር ተያያዘ እነኚህ ጥያቄዎች አሉ። ኦፍኮርስ በደንብ ትልቅ ዋጋ የሚሰጣቸው ምላሽ የሚያስፈልጋቸው ግን ቀድመን እስኪ ቴክስቱ እንስማ። ልክ ነው። ቴክስቱ ራሱ በራሱ እነኚህን ነገሮች ይናገራል። አንድ ሰው እንዴት መዳን አለበት የሚለውን ነገር፣ አንድ ሰው እንዴት ነው ሚድነው? ደህንነት ይቀድማል ወይስ መመረጥ? እምነት ይቀድማል ወይስ በእግዚአብሔር መታወቅ? በእግዚአብሔር መወሰን ነው የሚቀድመው ወይስ የሰው ልጆች ምላሽ?
እነኚህ ሁሉ ጥያቄዎች አይ ቲንክ ሞደርን ወርልድ የፈጠራቸው እና በእኛ ዘመንም ያሉ ጥያቄዎች ይመስለኛል። ቴክስቱን ግን ስናጠና አሉ የሚለውን በደንብ ለማጣራት ቀድመን ቴክስቱን ብንሰማ ጥሩ ይመስለኛል። አሁን ቴክስቱን ለማጥናት ሙከራ ስናደርግ የመጀመሪያው መርሳት የለብንም ብለን ያነሳነውን ነጥብ ከዚህ ቀደም የተነጋገርነው መርሳት የለብንም ማለት ቴክስቱ ከ16 አንስተን ስናጠና በተለይ መጨረሻው ሴክሽን ከ12 እስከ 16 በሁለቱ የማህበረሰብ ቡድኖች መካከል ያለው ቴንሽን ነው በዛች ቤተክርስቲያን ውስጥ እና እሱ ለምን ተወለደ ቅድም አበባዬ ሪቫይዝ ለማድረግ ሙከራ ሲያደርግ ነበር። የፖለቲካዊ ምክንያት አለው፣ ማህበራዊ ምክንያት አለው፣ ቴዎሎጂካል ምክንያት አለው። እስራኤላውያን ወይ በዛ ቤተክርስቲያን ውስጥ ያሉት ጳውሎስ ዊክ ብሎ ወይም ደካማ ብሎ የሚጠቅሳቸው የእነሱን የኪዳን ልዩ ጥቅም እያነሱ ሌሎቹ ላይ ፈራጅ ሊሆኑ ሙከራ ያደርጉ ነበር። እነኛ ደግሞ አይ በቃ በመሲሁ በኩል እኮ እኛም ተሰብስበናል፣ ከዚህ በኋላ እናንተ በምትሉት አይነት መንገድ አይደለም የመሲሁ ቤተሰብ የሚኮነው እና እናንተም ተጥላችሁ ነው እኮ እግዚአብሔር ፊቱን ወደኛ ያዞረው እና ደግሞ ያ ብቻ አይደለም በቃ ሁሉ እኮ ተፈቅዷል፣ በቃ የወደድነው መብላት የቀን አቆጣጠር ስርዓት ብትሉ በእናንተ መስመር ምናምን መሄድ አይጠበቅብንም፣ ይኸው አዲስ ኪዳን እኮ መጥቷል፣ በቃ በመሲሁ በኩል የምንሆንበት እና ያንን ፍሪደም ኤክሰርሳይዝ የምናደርግበት ሚል በሁለቱም በኩል የሚነሱ የፓወር የፕሪቪሌጅ ምናምን ጥያቄዎች ነበሩ። እነሱ ነው ጳውሎስ እያነሳ ሪፊዩት ለማድረግ ሙከራ ሲያደርግ ነበሩ። ስለዚህ እነኚህም ቴክስቶች ከነኛ ጥያቄዎች ጋር በደንብ አሶሺየትድ የሆኑ ናቸው ማለት ነው። ስለዚህ አሁን እኛ ስናነብ እነኛ በጣም ፕራክቲካል በጣም መሬት የወረደ ጉዳይ፣ ይሄ ደግሞ ቲዎሬቲካል ልክ አይ ቲንክ የመጀመሪያ ሳምንት ላይ አንስተነዋል መሰለኝ የጳውሎስ አን አርምቼር ቴዎሎጂያን አይደለም። በቃ ላይብረሪ ውስጥ ቁጭ ብሎ መጽሐፍት እያነሳ እያገላበጠ ምናምን በመዳን ጉዳይ በሮም ያለችው ቤተክርስቲያን ምን ማወቅ አለባት፣ ከዛ ይሄን አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ የእግዚአብሔር ምርጫስ ምን ይመስላል፣ በሮም ያለችው ቤተክርስቲያን ከምርጫ ጋር ከኤሌክሽን ዶክትሪን ኦፍ ኢሌክሽን በሚመለከት ምን ማሰብ አለባት፣ ይሄንን ትወቅ። አንደኛ፣ ሁለተኛ ደግሞ ይሄንን ትወቅ፣ ሶስተኛ ይሄንን ትወቅ። ከዘዳግም እየጠቀሰ ነቢያትን እያነሳ እነ ሆሴን እነ ኢሳያስን ቴዎሎጂ ፎርሙሌት የሚያደርገው ቴዎሬቲካል በሆነ ሴንስ ወይም ንድፈ ሀሳባዊ በሆነ መንገድ ሳይሆን ራሱ በቃ መሬት ላይ ሲሄድ ሲገባ ሲወጣ ጳውሎስ ቤዚካሊ ሚሽነሪ ነው ተባብለናል። ተልእኮ ያለው ሰው ነው። ስለዚህ የተላከ ሰው እንደዚህ አይነት ማይንድ ሴት ያለው ነው። ችግሩ ውስጥ እያለ ነው ለችግሩ ሪስፖንድ ሲያደርግ ነው ቴዎሎጂ እየሰጠ ያለው። ስለዚህ ምዕራፍ 9ም ምዕራፍ 10ም ምዕራፍ 11ም ከዚህ ቀደም ካየናቸው የተለዩ አይደሉም ማለት ነው። ምዕራፍ 9 እንግዲህ በደንብ የምታስታውሱት ነው። ጳውሎስ ምዕራፍ 8 መጨረሻ አካባቢ ላይ የሚቀጥሉት ሳምንታት ላይ በደንብ እናያለን ምዕራፍ 8 ያለበትን ሴክሽን። ግን ምዕራፍ 8 መጨረሻ አካባቢ ጳውሎስ የሆነ አንድ በጣም አሁን ድረስ ፌመስ የሆነ እና በጣም በቃ በቀላሉ ስሜታችንን የሚገዛ ካፕቸር የሚያደርግ የሚይዝ ስቴትመንት ስለ እግዚአብሔር ፍቅር የተናገረበት ነው እና በቃ ከክርስቶስ ፍቅር በቃ ምን ይለየኛል እና ስለ አንተ ቀኑን ሁሉን እንገደላለን እንደሚታረዱ በጎች ተቆጠርን ብሎ ከቅዱሳት መጽሐፍ ጠቅሶ እና በወደደን በእርሱ ከአሸናፊዎች እንበልጣለን እና ሞት ቢሆን ሕይወትም ቢሆን መላእክትም ቢሆን ግዛትም ቢሆን ያለውም ቢሆን የሚመጣውም ቢሆን ኃይላትም ቢሆን ከፍታም ቢሆን ዝቅታም ቢሆን ኢቨን ልዩ ፍጥረት እንኳን ቢሆን በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ። በቃ ምንም ከክርስቶስ ፍቅር የሚለየን ነገር የለም። እነኚህ በዓለም ያሉ በጎ ነገር ቢሆኑ ክፉ ነገር እና እስከ መጨረሻው ኤክስቴንት ድረስ ብንሄድ ከክርስቶስ ፍቅር ነጥሎ የሚያወጣን ነገር የለም፣ የሚለየን ነገር የለም ብሎ በታላቅ ቦልድነስ ምናምን ተናግሮ እንደጨረሰ ነው ምዕራፍ 9 ላይ መጥቶ እኔ ግን መረገም እፈልጋለሁ፣ እንደውም በቃ እርግማን ሁሉ እስክፈልግ መጣል ከዚህ ፍቅር መለየት እስክፈልግ ድረስ የእኔ የሆኑ ወገን የሆኑ ሰዎች ተጥሎ አይቻለሁ እና ለነሱ ያለኝ ሲምፓቲና ከነሱ ጋር ለነሱ መዳን ያለኝ ጉጉት በዚህ ደረጃ ነው ይላል እና ቅድም ለክርስቶስ ፍቅር በክርስቶስ ስለተያዘበት ፍቅር የተናገረውን ቦልድነስ የሆነ ሊጻረር በሚመስል አይነት መልኩ በጣም ፓሽኔት እንደሆነ እስራኤላውያን ወገኔ ብሎ የሚጠራቸው ወንድሞቹ ከመሲሁ የተጣሉ የተቆረጡ
እና ከኪዳኑ የጠፉ እንደሆኑ አድርጎ ሲያስቀምጥ ታያላችሁ። ብዙ ሐዘን፣ ማቋረጥ ጭንቀት በልቤ ያለብኝ፣ በክርስቶስ ሆኜ እውነትን እናገራለሁ፣ አልዋሽም፣ ሕሊናዬ በመንፈስ ቅዱስ ይመሰክርልኛል እና በስጋ ዘመዶቼ ስለሆኑ ስለ ወንድሞቼ እኔ ራሴ ከክርስቶስ ተለይቼ የተረገምኩ እንደሆን እጸልይ ነበረ እና ጸሎቴ ያ ነበር፣ እነሱ ከሚጣሉ እነሱ ከሚረገሙ ይላል። እዚህ ክፍል ላይ ቴክስቱን ስናጠና ከዚህ ቀደም እንደተባባለው እነሱ የሚሏቸውን የኪዳን ልዩ ጥቅም አለኛ ጋር እያሉ በንቀት በፍርድ ሌላው የማህበረሰብ ቡድን ላይ ይናገሩት የነበረውን ነገር ደግሞ ይላል በደንብ አርቲኩሌት እያደረገ ማለት ነው። እና እነሱ እኮ በጣም የሚገራርም ፕሪቪሌጅ እኮ ያላቸው ናቸው። አሁን ተጥሎ እንደምታዩቸው እኮ አይደሉም ይላል። ለምሳሌ እነሱ እስራኤላውያን ናቸው ይላል። እስራኤላዊነት ግልጽ ነው ማለት በደንብ ፒውርሊ እስራኤላውያን የሆኑ ኢትኒክሊ በቃ በእግዚአብሔር የተመረጠ ወገን በታሪክ እግዚአብሔር የዓለሙን ኃጢአት አንዱ ለማድረግ ወይም የዓለሙን ኃጢአት አድሬስ ለማድረግ ሲወድ የመረጠው የሰበሰበው ህዝብ ማለት ነው። የዛ አካል ናቸው፣ እስራኤላውያን ናቸው ይላል። ልጅነት የምታስታውሱት ነው። ልጅነት በቃ ትልቅ ፕሪቪሌጅ ነው። በእስራኤል ታሪክ ውስጥ የእግዚአብሔር ልጅ ተብሎ የተጠራው ያ ህዝብ ነው። ገና እንደ ህዝብ ኮንስቲትዩት የተደረጉበት ወቅት ላይ ነው ሙሴን ሲልከው በቃ የበኩር ልጄ ነው እኮ እና ልጄ ልቀቅ ያገለግለኝ ዘንድ በምድረ በዳ መጥቶ የሚል መልእክት ለፈርዖን ሲልክ ታያላችሁ። እና የበኩር ልጄ የማትለቅ ከሆነ የበኩር ልጄ እገላለሁ ምናምን ሲል እና እንዳለውም ደግሞ እነዚህ አይነት ፍርድ አስተላልፎ በኋላ ላይ እንደተለቀቁ ምናምን ነው ታሪኩ የምናጠነው። ሆሴን መጥቀስ እንችላለን። ሆሴ 11 ላይ በኋላ ላይ በማቴዎስ ወንጌል የሚጠቀሰውን ለጌታችን ለኢየሱስ እስራኤል እንደ ልጅ ከግብፅ ምድር ልጄን ከግብፅ ምድር ጠራሁት ሲል በእግዚአብሔር የተመረጠ የልጅነትን ክብር ያገኘ አንድ ኢትኒክሊ ኮንስቲትዩት የተደረገ ህዝብ ነው። ይሄ በጣም ልዩ የሆነ ጥቅም ልዩ የሆነ ፕሪቪሌጅ ነው። ይህንን ይጠቅስላቸዋል። እነሱ እኮ ልጅነት ያገኙ ናቸው እና ከልጅነት ጋር ደግሞ ክብር የተያያዘ ነው፣ አሶሺየትድ ነው። የልጅነት ክብር ሰም ካይንድ ኦፍ ኢስካቶሎጂካል የሆነ ወደፊታዊ የሆነ በዘመን ፍጻሜ ኢንድ ታይምስ ላይ የሚገለጥ ለልጆች የሆነ በረከት በጣም አስደናቂ ስፔሻል አውትብሬክ አለ እና ያ ክብር ለዚህ ህዝብ ነው ይላል። እና ኪዳን ይላል፣ ኪዳን ይጠቅሳል። ኪዳን ኮቨነንት ህዝቡ የሚታወቅበት የሚለይበት መለያ ከእግዚአብሔር ጋር ስምምነት ያደረገበት የእግዚአብሔር ህዝብ መሆኑ መገለጫ ማሳያ ነው። እሱንም ያነሳል። የህግ መሰጠት ቶራ፣ የሙሴ ህግ የኮቨነንቱ ልክ እንደ ኤንቲራይት በተለይ የአዲስ ኪዳን አጥኚ ነው ታውቃላችሁ። የባጅ ኦፍ ኮቨነንት ሜምበርሺፕ ነው ቶራ ይላል። ማለት የዛ የኪዳኑ ህዝብ መሆኑ ማሳያ ማለት ነው። እዚህ ደረቱ ላይ ለጥፎ እኔ እኮ የኪዳኑ ህዝብ አባል ነኝ የሚልበት ሜምበር ነኝ የሚልበት የሚኩራራበት ቦስት የሚያደርግበት ባጅ ነው። ኮቨነንት ሜምበርሺፕ ነው ቶራ ይላል። እሱ ለእነኚህ ሰዎች ነው የተሰጣቸው። ጳውሎስ አሁን ለሚያለቅስላቸው ለሚያዝንላቸው ተቆረጡ፣ ተጣሉ፣ በእነርሱ ምክንያት እነሱ እንደዚህ ተቆርጠው ከማይ እኔ ብረገም ይሻለኛል የሚላቸውን ሰዎች ይሄኛው ፕሪቪሌጅ ያላቸው ናቸው ይላል። የመቅደስ ስርዓት እግዚአብሔርን ማግኘት የሚችሉበት መካከለኛ የሆነ ሪሊጂየስ ሲስተም ያላቸው እነኚህ ሰዎች ናቸው፣ እነኚህ ህዝብ ናቸው። የተስፋው ቃላት ማለት በቃ ነቢያቱ ህጉ ሁሉ የሚጠቁም የሆነ ፊውቸር ያላቸው የሚያውቁበት የሆነ አንድ ዴስቲኔሽን ያላቸው ገና ከዘመናት በፊት አንቲሲፔት የተደረገላቸው በነቢያት የተነገራቸው የሆነ ዘመን አለ የሚመጣ እስራኤል የምትዋጅበት ኃይለኛ ሆና የምትገለጥበት ፓወርፉል ሆና የምትወጣበት የሚል አይነት ተስፋ ያላቸው የሚጠብቁት ነገር ያላቸው አባቶች እንግዲህ ፓትሪያርክስ በጣም ጃያንት ሰዎች በእስራኤል ታሪክ ውስጥ የሚጠቀሱ ስም ያላቸው እግዚአብሔር የሰራባቸው ኪዳን ከነሱ ጋር የመሰረተ እነ አብርሃም እነ ይስሐቅ እነ ያዕቆብ ሌሎችም እነ ሙሴ በእስራኤል ታሪክ ውስጥ የተነሱ በተለያየ አገልግሎት የምናውቃቸው አባቶች ከዚህ ወገን ናቸው ይላል። ፕሪቪሌጃቸውን ያነሳል ጳውሎስ በመጀመሪያው ሴክሽን በተለይ ምዕራፍ 9 ከቁጥር 1 እስከ 5 ድረስ። ከዛ እነኛ አባቶች ብቻ ደግሞ አይደሉም፣ ራሱ ኢየሱስ ክርስቶስ መሲሁ ደግሞ ከእነርሱ ነው የመጣው ይልና እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው አሜን ይላል።
ጳውሎስ በእነኚህ የማህበረሰብ ቡድኖች መካከል ያለው የግጭት ምክንያት የሆነውን የልዩ ጥቅምና የፓወር ጥያቄ እንደሆነ ያውቃል። ደግሞ ያንን ክሌም የሚያደርጉትን እስራኤላውያን ወይም ደካማ ተብሎ የተጠሩት የእምነት ስርዓታቸው የተጣሰ በጣም በቃ ኦፌንድድ እየሆኑ ያሉ እስራኤላውያንን አይሁዳውያንን ብድግ አድርጎ እነሱን በሚነካ አይነት እነሱን አድሬስ በሚያደርግ አይነት መልኩ ታሪካቸውን ሲዘረዝር ፕሪቪሌጃቸውን ነው የሚያነሳው እና እንደዘረዘርኩላችሁ ከእስራኤላዊነታቸው አንስቶ እስከ ጌታችን ኢየሱስ ክርስቶስ ወይም መሲሁ የመጣበት ዘር ወይም ነገድ መሆኑን ያነሳል። ሪዴምቲቭ ሂስቶሪካል ፕሪቪሌጅ የእነሱ እንደሆነ የመዋጀት የቤዞት ታሪካዊ ልዩ ጥቅም በምርጫ አማካኝነት የእግዚአብሔር ሕዝብ ለሆነው ለእስራኤል ሕዝብ እንደሆነ የመጀመሪያው መግቢያው ላይ ይናገራል። ከዛ በጣም አስደናቂ የሆነች አንድ ስቴትመንት ተናግሮ ነው የሚያልፈው። ኦኬ ይህ ሕዝብ እኮ በጣም ልዩ ጥቅም ያለው ነው እና ይህ ሁሉ ነገር አለው። ከዛ ደግሞ ጳውሎስ ይጸልይለታል። ምን ብሎ እንዴ እነሱ ተቆርጠው እንደዚህ ከሚቀሩ እኔ እኮ በቀር እኔ በወድቅ ይሻለኛል፣ እኔ ብረገም ይሻለኛል ይላል። ቦልድ ሆኖ ከክርስቶስ ፍቅር ቢለየኝ ማንም የለም ያለው ጳውሎስ በጣም የሆነ አይነት ድካም የሆነ አይነት በቃ አቅም ማጣት እነሱን ሲያስብ በቃ የሆነ ተስፋ የመቁረጥ አይነት ስሜት እንዳለበት ምናምን የሚያንጸባርቅ ሴክሽን ነው እንግዲህ የምናየው። ግን ጥያቄው ያ ብቻ አይደለም ማለት ከእነሱ ጋር ሲገፋፉ ሲጣሉ በቴንሽን ውስጥ የምናያቸው ሌላኛው ህዝብ አንደኛው ክሌማቸው እንግዲህ ቴክስት ውስጥ ሪፍሌክትድ ሆኖ የምናገኘው እንዴ እግዚአብሔር እኮ በመሲሁ አማካኝነት እኛን ያገኘንና የመሲሁ በረከት ተካፋይ እንድንሆን የጠራን እናንተን ጥሎ ነው፣ ፊቱን ከእናንተ አዙሮ ነው ወደኛ የመጣው። ስለዚህ ኦፍኮርስ አንድ አይሁዳዊ ወይም የእስራኤል ትራዲሽን ውስጥ የነበረ ሰው ይጠብቅ የነበረው በህጉ በነቢያት የተነገረላቸው ተስፋ አለ እና የተስፋው ቃላት ለእነርሱ ናቸው ተብሏል። ቅድም ከፕሪቪሌጅ መካከል መጨረሻ አካባቢ ላይ ሲጠቀስ ምናየው እሱን ነው እና ተስፋው የእስራኤል መዋጀት ነው፣ የእስራኤል አሸናፊ ሆኖ መገለጥ። ቅድም እንዳልኳቸው በጣም ስፔሻል የሆነ አውትብሬክ አለ በዘመን ፍጻሜ እና እግዚአብሔር እስራኤልን ለማዳን ሲገለጥ ከጠላቶቿ ያኔ ይባርካታል። ያ በረከት በቃ እስራኤልን የሚሞላ ነው እና እስራኤልን ፓወርፉል አድርጎ እንደገና የሚያነሳት ነው። ግን አሁን እንግዲህ አህዛብ ሁሉ በመሲሁ ዙሪያ ያሉ ሳይቀሩ በቃ እናንተን ጥሏችሁ እኮ ነው እኛ ጋር የመጣው የሚል አይነት ጥያቄ ሲያነሱባቸው ነው የምታዩት። እና ዲፕሊ ይሄ ጥያቄ የእስራኤል መጣል የሚባለው እኛ ኃጢአተኞች ነን፣ እኛ በቃ እሱን ኦፌንድ አድርገን እግዚአብሔር ፊቱን ያዞረብን ከሚለው በላይ የእግዚአብሔርን ታማኝነት ጥያቄ ውስጥ የሚከት ነው። ምክንያት በቃ እግዚአብሔር አልጥላችሁም፣ አልተዋችሁም፣ በእናንተ በኩል ነው የምሰራው እና ወደ ዓለም የገባውን ያንን መጥፎ ክስተት አንዱ ማደርገው ወይም ሪቨርስ ማደርገው በእናንተ በኩል ነው፣ ሚንስ ኦፍ ሶሉሽን እንድትሆኑ ነው እኔ ጠራኋችሁ ብሏል። ስለዚህ ያ በረከት እግዚአብሔር የተወው ከሆነ ፊቱን ያዞረ ከሆነ ወደ ሌላ ህዝብ የእግዚአብሔር ታማኝነት ላይ ጥያቄ ያስነሳል ማለት ነው። ስለዚህ በአንድ እስራኤላዊ ልብ ውስጥ እግዚአብሔር ታማኝ አይደለም ማለት ነው፣ ኪዳኑን ትቶታል ማለት ነው። ምን ማለት ፊቱን ካዞረ ወደ አህዛብ እኛን ጥሎን ትቶናል ማለት ነው፣ ለኪዳኑ አይታመንም ማለት ነው፣ ፌዝለስ ነው ማለት ነው፣ እግዚአብሔር ፌዝፉል አይደለም ማለት ነው የሚል አይነት ኦብቪየስ የሆነ ጥያቄ ማስነሳቱ አይቀርም። ቁጥር 6 ሲጀምር ይህንን በደንብ አድሬስ ሊያደርግ በሚችል አይነት መልኩ በጣም በጥሩ ስቴትመንት ነው። ነገር ግን የእግዚአብሔር ቃል የተሻረ አይደለም ማለት እግዚአብሔር የተናገረው በትንቢት በሕግ በእስራኤል ታሪክ ውስጥ በኪዳኑ የተገለጠው ሪፍሌክትድ የሆነው ስለ እስራኤል ስለ ኪዳኑ ስለ ሕጉ መሰጠት የመቅደስ ስርዓቱ ልጅነቱ ተስፋው በአጠቃላይ ተጠራቅሞ ክለስተር አድርጎ ዞሮ የሚቆምበት ያ የመጨረሻው የእግዚአብሔር ታማኝነት አልተሻረም እኮ። እንደ እግዚአብሔር መቼ ተሻረ? እግዚአብሔር የተናገረው ነገር እንዴ አለ እኮ። ኢሌክሽን የሚባል ነገር በቃ ሰርፕራይዝ የሚያደርግ እኛ በምንገምተው መንገድ ሳይሆን በማይገመት ሉዓላዊ በሆነ በእግዚአብሔር አሰራር ውስጥ የተገለጠ ጋድስ ሰርፕራይዚንግ ኢሌክሽን እኮ አለ። በቃ አስደናቂ የሆነ እግዚአብሔር
የምርጫ መንገድ አለ። በዛ መንገድ እኮ እስራኤላዊነት እኮ ተጠብቋል እኮ። እግዚአብሔር እኮ በሕጉና በነቢያት አማካኝነት የተናገረው ተስፋ አልተሻረም። ኪዳኑ አልተሻረም። ቃሉ አልተሻረም። እግዚአብሔር ታማኝነቱ እኮ አልቀረም። እንዴት እንዴ? እነዚህ ከእስራኤል የሚወለዱ ሁሉ እኮ እስራኤላውያን እኮ አይደሉም እንዴ? ምሳሌ ትፈልጋል? የአብርሃም ዘር ስለሆኑ እኮ ሁላችሁ ልጆች አይደሉም እንዴ? አብርሃም ስንት ልጆች ወለደ? በይስሐቅ ነው እኮ ዘር ይጠራሃል የተባለው። እና ይህም የተስፋ ቃል ልጆች ዘር ሆነው ይቆጠራሉ እንጂ እነዚህ የስጋ ልጆች ሆኑ የእግዚአብሔር ልጆች አይደሉም እኮ። ቅዱሳት መጽሐፍትን እየጠቀሰ የአብርሃምን ታሪክ እየጠቀሰ ፓትሪያርክ እየጠቀሰ አባቶችን እየጠቀሰ እና ኤሳው ተወልዷል። ከአብርሃም ወገብ የወጡ ሰዎች፣ ከይስሐቅ ወገብ የወጡ ሰዎች አሉ፣ ግን ወራሽ ያልሆኑ በኪዳኑ ታሪክ ውስጥ ቦታ ያልነበራቸው። እነኝን ምሳሌዎች ልክ እንደ ፓራዳይም እያመጣ እስራኤላዊነት እኮ ልከኛ እስራኤላዊነት በስጋ እስራኤላዊ በመሆን እኮ የሚገኝ እኮ አይደለም። እና ልጅነት እኮ እሱ አይደለም፣ በምርጫ የሚሆን ነው ይላል። ያ ምርጫ ደግሞ በጣም ሰርፕራይዝ የሚያደርግ የሚያስደንቅ የእግዚአብሔርን ሉዓላዊነት ማዕከሉ ያደረገ ፕሬዲክት ሊደረግ በማይችል መልኩ እግዚአብሔር የሰራው ነው። ያ ፓራዳይም ደግሞ ያ አርአያነት መጨረሻ ላይ መጥቶ ጭራሽ ባውንደሪውን አልፎ አህዛብን ሁሉ ያጠቃለለ ምርጫ ማለት ነው። በጣም ሰርፕራይዝ የሚያደርግ እና በታሪክ ውስጥ ምናልባት በሚታይ አይነት መልኩ የተገለጠ ቢሆን ቀጥሎ የሚመጣው ዶት ይሄ ነው ብለን ስንገምት እጥፍ የሚል ማለት ነው። የሆነ በሌላ አይነት መንገድ ፕሪዲክት የማይደረግ ሊታይ ወይ ሊገመት የማይችል የእግዚአብሔር ምርጫ ሲሰራ እንደቆየ በእስራኤል ታሪክ ውስጥ አሁንም አትወርክ ያለው አሁንም በስራ ያለው አህዛብ የተጠቃልሉበት እኮ የኪዳኑ ሕዝብ የሆኑበት እውነታ በዚህ አስደናቂ የምርጫ ሂደት ውስጥ ነው፣ በእግዚአብሔር ሉዓላዊነት ውስጥ ነው። ጥያቄ ያለ ከጀርባ እግዚአብሔር ታማኝ አይደለም ማለት ነው። ፊቱን አዙሯል የሚል ክስ አለ። እናንተን ጥሎ ነው ወደኛ የመጣው የሚል አረ አይደለም፣ እስራኤልን ጥሎ አይደለም። እስራኤላዊነት ሲጀምር እኮ እንደዛ እኮ አይደለም። በስጋ እስራኤላዊ የሆነ ሁሉ እኮ ከአብርሃም የሆነ ዘር ሁሉ እኮ እስራኤል እኮ አይደለም እንዴ! በፍጹም በቃ ስለተወለደ የይስሐቅ ልጅ ስለሆነ የአብርሃም ልጅ አይደለም። በምርጫ ነው እኮ። አስቀድሞም እኮ እስራኤላዊነት እግዚአብሔር ልጆች ባደረጋቸው አንፕሬዲክተብል በሆነ በእግዚአብሔር ሉዓላዊ አካሄድ ውስጥ የመጣ እስራኤላዊነት ነው። እና እሱን ይዘን እኮ ከሄድን እግዚአብሔር ታማኝ ነው ለኪዳኑ። መች ዋሸ? ምዕራፍ 9 ቁጥር 1 እስከ 5 ፕሪቪሌጃቸውን ያነሳል። ምዕራፍ 9 ቁጥር 6 እስከ 10 ድረስ አስደናቂ በሆነ መንገድ እግዚአብሔር አሕዛቦች ሁሉ ሳይቀር የተካተቱበት የምርጫ ስርዓቱን ነው እያሳየን የሚሄደው። እስራኤላዊነት በምርጫ የሚሆን ነው። ወደ እግዚአብሔር ኪዳን መግባት የሚገኘው በምርጫ የሚሆን ነው። በእግዚአብሔር ሉዓላዊ ምርጫ ተገማች ባልሆነ መንገድ ጥያቄያቸው አለ ከጀርባ። እግዚአብሔር ታማኝ አይደለም፣ ኪዳኑን ጥሏል፣ ትቷል፣ ከእስራኤል ፊቱን አዙሮ ነው ወደኛ የመጣው። ስለዚህ እናንተ ዲስፓይስ ማድረግ እንችላለን፣ እናንተ ከኛ ጋር እኮ ለመሆን ከዚህ በኋላ በቃ የቀደመውን አይነት ፕሪቪሌጅ ማንሳት አትችሉም። በቃ እኛ ጋ ነው አሁን ፓወሩ ያለው፣ እኛ ጋ ነው ያለው ሪሊጂየስ ፕሪቪሌጁ የሚል አይነት በማህበረሰብ ቡድኖች መካከል ያለ የትምክት የእርስ በርስ መገፋፋት የቴንሽን ምክንያት የሆኑ ክሌሞችን ጳውሎስ እየሰበረ ሪቨርስ እያደረገ አርጊው ሲያደርግ ነው የምናየው። ግን እዚህ ውስጥ አንዳንድ ጠቃሚ ነገሮችን ለማንሳት እንሞክር። ለምሳሌ ጳውሎስ አሁንም ምዕራፍ 10 ላይ ሲገባም ቅድም እንዳልኳችሁ ሁለተኛው ሴክሽን ከምዕራፍ 9 ቁጥር 1 እስከ 5 የእግዚአብሔር የቤዞታዊ በታሪክ ውስጥ የተገለጠው በምርጫ አማካኝነት ለእስራኤል ሕዝብ የተሰጠውን ልዩ ጥቅም ከዘረዘረ በኋላ የእግዚአብሔር ታማኝነት ደግሞ አሳይቶ ወይም የመሲሁን ታላቅነት ተናግሮ ከምዕራፍ 9 ከቁጥር 6 አንስቶ እስከ 14 ድረስ ደግሞ የእግዚአብሔርን አስደናቂ ምርጫ በሚገርም ሁኔታ በቅደም ተከተል ያሳየናል። ከአባቶች አንስቶ ከዛ እስከ መጨረሻው እስከ ኢንድ ኦፍ ዘ ታይም
የአሕዛብ መካተት ወደ እስራኤል ህዝብ የአሕዛብ መካተት ሁሉ ድረስ ይመጣል። ግን እዛ መካከል የልዩ ልዩ የመጽሐፍ ቅዱስ ቴክስቶችን እናነሳለን። ለምሳሌ ሆሴን ያነሳል፣ ኢሳያስን ያነሳል፣ ኢሳያስን ደግሞ ያነሳል። የመዝሙር ቴክስት አለ። ኋላ ላይ ደግሞ ምዕራፍ 10 ላይ ስንመጣ ከዘዳግም ያነሳል። ምዕራፍ 9 ላይ ክሮኖሎጂካል በሆነ መንገድ ይሄ ቅደም ተከተሉን ባልሳተ አይነት መንገድ በደንብ በስርዓቱ ከአብርሃም አንስቶ ከአባቶች አብርሃም፣ ይስሐቅ፣ ከዛ ያዕቆብ፣ ከዛ ሙሴ፣ ከዛ በኋላ ነቢያት በሚል አይነት ቅደም ተከተሉን በተከተለ አይነት መንገድ ነው አምጥቶ የእግዚአብሔርና ከህዝቡ ጋር ያለውን ግንኙነት የኪዳን ግንኙነት ምናምን የሚያሳየን። ይሄ ራሱ ቴክስቱ ላይ በተለይ ምዕራፍ 9 ቁጥር 6 ላይ እግዚአብሔር ቃል ለዘላለም ሕያው ነው ወይም የተሻረ አይደለም። የእግዚአብሔር ቃል የተሻረ አይደለም፣ ምንም እንኳን እነሱ የተጣሉ ቢሆኑ እንኳን እግዚአብሔር ታማኝ ነው የሚለውን በደንብ አድርጎ ሰብስታንሽት የሚያደርግልን ነው። ምክንያቱም ኪዳኑ እኮ የተዋቀረው ወይም ኪዳኑ የተገለጠው ሪፍሌክት የተደረገው በእስራኤል ህዝብ ታሪክ ውስጥ ነው። የእስራኤል ህዝብ ታሪክ ደግሞ አባቶች አሉ። አባቶች ብቻ አይደሉም፣ ህጉ ደግሞ የተሰጠበት የሙሴ ታሪክ አለ። ከሙሴ በኋላ ደግሞ የመጣ የነቢያት ትራዲሽን ደግሞ አለ። በእነኚህ ሁሉ ዘመናት ቅድም እንደተባባልነው መስመሩን ጠብቆ እግዚአብሔር ከህዝቡ ጋር የሚያደርገው ግንኙነት በዘመን ፍጻሜ በሙላት የሚገለጥ በረከት ያለበት ነው እና ታማኝነቱ ደግሞ ያኔ ይታያል። በኪዳኑ ውስጥ የተገለጠው የእግዚአብሔር ታማኝነት ለኪዳኑ ያለው ፌዝፉልነስ ይታያል የሚል አይነት ነገር ነው የሚና ጳውሎስ ኢንቴንሽናሊ ነው እነኝን ቴክስቶች እያመጣ ሲያስታውሰን ለማስታወስ ሙከራ ሲያደርገን ምናየው። ኢሳያስን ያነሳል፣ ሆሴን ያነሳል፣ ቅድም እንዳልኳችሁ ከነቢያት እነ ሙሴን ያነሳል። ከዛ የቀደሙትን ደግሞ አባቶች ያነሳል፣ አብርሃም እና ይስሐቅ። ግን ምናልባት ቴክስቱን የበለጠ ከእግዚአብሔር ታማኝነት ጋር ለኪዳኑ ካለው ታማኝነት ጋር የበለጠ እንድንረዳ የሚያደርጉን ሌሎች ምናልባት መጽሐፍ ቅዱስ በኦሪጂናል ቋንቋው ለማጥናት ሙከራ ብናደርግ ወይ ደግሞ እንደዚያ ያጠኑ ሰዎችን ለመስማት ሙከራ ብናደርግ አንዳንድ በጣም ጠቃሚ የሆኑ ፖይንቶችን ማግኘት እንችላለን ከእግዚአብሔር ኪዳንና ለኪዳኑ ካለው ታማኝነት ጋር በተያያዘ። ለምሳሌ ምዕራፍ 10 እንግዲህ ሁለተኛው ሴክሽን ምዕራፍ 9 ቁጥር 6 እስከ 14 ድረስ ነው ካልን 14 ምን ብሎ ነው የሚያልቀው? ወንድሞቼ ሆይ የልቤ በጎ ፈቃድና ስለ እስራኤል ወደ እግዚአብሔር ልመናዬ እንዲድኑ ነው እኮ አሁንም እና በእውቀት አይቅኑ እንጂ ለእግዚአብሔር እንዲቀኑ መሰክርላችኋለሁ ይላል። እና እግዚአብሔርን ጽድቅ ሳያውቁ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም። ከዛስ የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ሆኗል። እና የሕጉ ፉልፊል የተደረገው ራሱ በክርስቶስ ነው ማለት ሕጉ ትንቢት ተናግሯል። ሕጉ ተስፋን ጠቁሟል። ነቢያትም ደግሞ የጠቆሙት ዘመን አለ። በእስራኤል ታሪክ ውስጥ የሚገለጥ የበረከት ዘመን፣ አሕዛብ ሁሉ የሚካፈሉበት፣ ወደ እስራኤል ወደ ኢየሩሳሌም የሚመጡበት የሚሰበሰቡበት ኤስካቶሎጂካል ብሌሲንግ አለ። ያ ኤስካቶሎጂካል ብሌሲንግ ደግሞ የእግዚአብሔር ለኪዳኑ ያለው ታማኝነት በሙላት የሚገለጥበት ነው። እሱ ሆኗል በመሲሁ እና የሚያምኑ ሁሉ ደግሞ ይጸድቁ ዘንድ እኮ ነው እሱ የሕግ ፍጻሜ ሆኖ የተገለጠው መሲሁ ክርስቶስ። ኦኬ፣ ከሱ አስቀድሞ ግን የሕጉ ጽድቅ ወይም ደግሞ በዚህ አማካኝነት ይጸድቁ ዘንድ የሕጉ ፍጻሜ ሆኖ መሲሁ ተገለጠ። እሱ የሕጉ ፍጻሜ ፉልፊልመንት ነው ይላል። ግን ከዛ አስቀድሞ የጽድቅ ኖሽኖች እዚህና እዛ ምዕራፍ 10 ላይ ይጠቀሳሉ። ለምሳሌ ምዕራፍ 10 እንዳነበብኩላችሁ በእውቀት አይቅኑ እንጂ እነኚህ ሰዎች ቅናት እንዳላቸው ያለው ይላል። እስራኤላውያንን የራሱን ወገን ወንድሞቼ ብሎ የሚጠራቸውን እና የእግዚአብሔርን ጽድቅ ግን አላወቁም። ሊቀኑ ሲወዱ ሲፈልጉ የእግዚአብሔርን ጽድቅ አላወቁም እና የራሳቸውን ጽድቅ ነው ለማቆም ሙከራ ያደረጉት ይላል። ቤስት መንገድ በተለይ ይህንን ቴክስት ቅድም ካነሳኑ ከእግዚአብሔር ለኪዳኑ ካለው ታማኝነት ጋር ለማጥናት ለማንበብ በደንብ ለመረዳት ሙከራ ስናደርግ በጣም ቤስት የሆነው መንገድ ራሱ ጳውሎስን ማሰብ ነው። ማለት ራሱ ጳውሎስ ማን ነበረ? ማለት ራሱ ጳውሎስ በዚች ቤተክርስቲያን ውስጥ ካሉ በጣም ቀናተኛ ከሚባሉ ይሄ ቴክስት ከሚናገርላቸው
የራሳቸውን ጽድቅ ለማቆም ሙከራ ከሚያደርጉ ሰዎች ጋር የሆነ የመልክ መመሳሰል አለው ወይ ራሱ ጳውሎስ? ወይም ደግሞ ሶል ኦፍ ተርሴስ ሳውል፣ የጠርሴሱ ሳውል በሐዋርያት ሥራ ዘገባ ውስጥ አንዳንድ ጊዜ ደግሞ የራሱንም ባዮግራፊ በገላትያ ላይ ፊልጵስዩስ ምዕራፍ 3 ላይ ምናምን ሲነግረን የምናየው ጳውሎስ ከነኚህ ቴክስቶች ጋር የሆነ ምስስሎች አለው። እሱን ለማየት ሙከራ ማድረግ በጣም ቴክስቱን ለመረዳት በጣም ጥሩ ነው፣ በጣም ቁልፍ ነው። ጳውሎስ እንደምናስታውሰው ቤት ይሰማኛል። ድምፄ ጥሩ ነው። እኔ ያለሁበት ጋር ዝናብ እየጣለ ስለሆነ ትንሽ ታፍኗል አይደለ? ዝናብ አሁን አሪፍ ነው። አሁን ቆንጆ። ይሄ ደግሞ አስቸጋሪ ነው። የዝናብ ድምፅ ይገባል አይደል? አለው ድምፅ። ይሄ ይሻላል። አይ ቲንክ ከቅድም ይሄ ይሻላል። እሺ፣ ይሄ የጳውሎስን ምናልባት ስሜት የሚያንጸባርቅ የሚመስለኝ አንድ ሀሳብ ትዝ ብሎኝ ነው። አሁን በተለይ ምዕራፍ 10 ቁጥር 1 ላይ ልመናዬ ይላል። ወደ እግዚአብሔር ልመናዬ እንዲድኑ ነው የሚለው የጳውሎስ ሀሳብ። ምዕራፍ 9 ላይ ብዙ ሐዘን የማያቋርጥ ጭንቀት አለብኝ ከሚለው ጋር ስለ ስጋ በስጋ ዘመዶቼ ስለሆኑ ስለ ወንድሞቼ እጨነቃለሁ የሚለው ሀሳብ ምናልባት በአይሁዳውያኑ ዘንድ ሮም ውስጥ ባሉትም በሌሎችም ጳውሎስ ቸል ብለሃቸዋል የሚባል አይነት ስሜት ያለ ይመስላል። አንተ የአሕዛብ ሐዋርያ ነህ። በአይሁድ ስፔሻል የሆነው የእግዚአብሔር የምርጫ ፕሮግራም ውስጥ አይሁድ የነበራቸውን ትልቅ ስፍራ፣ ትልቅ ቦታ እና እግዚአብሔር ከአይሁድ ጋር ያለውን ታሪካዊ ግንኙነት ኢንፋሲስ ሰጥተህ ለነሱ አንዳንድ ክርስቲያኖች ኢቭን ክርስቲያኖች ሳይቀሩ ክርስቲያን አይሁድ ሳይቀሩ የማይጸልይ ለነሱ ወንጌል የማይሰብክ ለነሱ የማያስብ በቃ የክርስትና ፈጣሪ ነው የሚሉ ሰዎች ሁሉ አሉ አይደል? ጳውሎስም ክርስትናን የፈጠረው ጳውሎስ ነው እስኪሉ ድረስ ያን የይሁዲ እምነትን ከአይሁድ ጋር ያላቸውን ናሽናል ፕሪቪሌጁን የነበራቸውን ጥቅም ከእግዚአብሔር ጋር ያላቸውን ግንኙነት ቸል ያለውና አሁን በመሲሁ የተጀመረውን አሕዛብም የሚካተቱበትን ድንገተኛ ያልከውን የእግዚአብሔርን አጠራር ልክ ሲቢሊንግ እንደተባለው አይሁድና አሕዛብ እንደ እህትና ወንድም እህትማማች ወንድማማች እንዲሆኑ አብረው በእግዚአብሔር መንግስት ውስጥ እንዲድኑ እንዲወርሱ የእግዚአብሔር ቅዱስ ፍቃድ መሆኑን አንደርላይን አድርጎ እያገለገለ ግን ሐሜት የደረሰባቸው ይመስላል። እንዲድኑ የሚጸልይ የሚያገለግል የሚጨነቅ አላስመሰሉትም። አባንደን እንዳደረጋቸው የታማ ይመስላል። ልክ በሌሎች በገላትያ ቸርቾች ባለፈው እንዳነሳ ነው ጳውሎስ አሕዛብ እንዲድኑ ፈቅዷል፣ ያምናል። ሪሊ ፌበን እውነትሽን ነው የሚሉ ይመስላል። ፌበን ጳውሎስ እምነቱ ይሄ ነው። አሕዛብ እንደኛ ምንም ሳይገረዙ ሰንበት ሳያከብሩ ኮሸር ምግቦች አመጋገብ ላይ ምናምን ሳያስተካክሉ፣ ሁላችንም አሁን በአዲሱ አሕዛብ ሁሉ በተካተቱበት የእግዚአብሔር ምርጫ የእግዚአብሔር ጽድቅ በእምነት በሆነ የእግዚአብሔር ጽድቅ ፕሮግራም ውስጥ ሁሉ እንዲካተቱ ወዷል። ወንጌል ይሄ ነው። ሁሉም አንድ ላይ ይበሉ ዘንድ፣ ሁሉም አንድ ላይ ይወርሱ ዘንድ፣ ሁሉም አንድ ላይ ይድኑ ዘንድ የሚለው ትምህርት በአንድ በኩል ጳውሎስን ያስተቸው ይመስላል። ከምን አንጻር? አይሁድን ቸል ብለሃል፣ ናሽናል ፕሪቪሌጃቸው ዊክ ሲሆኑ፣ ደካማ ሲሆኑ፣ ሲናቁ፣ በአሕዛብ ዝቅተኛ ቦታ ሲሰጣቸው የሚል ጫና የደረሰበት ይመስልና ከዛ ብዙ ሐዘን ማያቋርጥ ጭንቀት በልቤ ያለብኝ፣ እንደው ከእግዚአብሔር ዘንድ ልመናዬ እንዲድኑ ነው፣ እቀናላቸዋለሁ፣ እነሱ እኮ ቀናተኛ ናቸው፣ የሚቀኑ ነበሩ የሚል ካይንድ ኦፍ የሆነ ሳይኮሎጂካል የሆነ ነገር ሁሉ ያለ ይመስለኛል። ይሄን ለመጨመር ነው። ኤሚ አይ ቲንክ በትንሽ ደቂቃ ቀሪውን የምታጠቃለው ይመስለኛል። ቴንኪው በጣም ቀጥል። እሺ አይ ቲንክ ጥሩ ፖይንት ነው ያነሳው። ልክ ነው። የልዩ ጥቅም ጥያቄዎቹ መካከል አንደኛው ራሱ ጳውሎስ ፊቱን ወደ እነሱ ያዞረበትን እንትን በተለይ በስኮላርሺፕ ምናምን በአዲስ ኪዳን ጥናት ውስጥ ቅድም አንተ እንደጠቀስከው
የአህዛብ አድሎ ያለው ራሱም አስተሳሰብ መንገዱ ወደ አህዛቦች ያደላ ካደገበትም ቦታ አንጻር ተጽዕኖ ውስጥ የወደቀ የጠርሴስ ሰው ስለሆነ ከኢየሩሳሌም የራቀ ነው እና በአይሁድ ስርዓት ውስጥና ባህል ውስጥ ያለ ሰው የሚያስብበት መንገድ አይደለም የሚያስበው። ለዛ ነው አይሁዶችን የማይመስለው እነሱ ላይም በጣም ሀርሽ ሆነው ምናምን የሚሉ አይነት ቪዎች አሉ። ግን ጳውሎስ አንተ እንደተናገርከው ራሱን አሶሼት ደግሞ ሲያደርግ ታያለህ። አሶሴሽኑ ደግሞ ከእስራኤላውያን ጋር በጣም በቃ ከፍተኛ በሆነ መጠን የስሜት ትስስር ያለው ቅድም ምዕራፍ 9 ላይ እንዳነበብ ነው እርግማንን ሁሉ እስኪጠራ ድረስ ከክርስቶስ መለየትን ሁሉ እስኪጸልይ ድረስ እነሱ እንዲካተቱ እኔ ብለይ ይሻለኛል እንደዛ ሁሉ ጸልይ አውቃለሁ እስኪል ድረስ ምዕራፍ 10 ላይ ደግሞ በቃ ወንድሞቼ የልቤ በጎ ፈቃድ እኮ እነሱ እንዲድኑ ነው፣ ልመናዬ ጸሎቴ ያ ነው ይላል። ከዛ ራሱን የሚመስል ነገር ነው የሚናገረው ጳውሎስ። ራሱን የሚመስል ነገር ጳውሎስ በጣም ዚለት ነበራል። ምንድን ነው ቀናተኛ ሰው ነበረ። ገላትያ መጽሐፍ ምዕራፍ 1 ላይ እናገኛለን። ከዛ ፊልጵስዩስ ምዕራፍ 3 ላይ እናገኛለን። ከምዕራፍ 9 ሐዋርያት ሥራ በፊት ያለው ሳውል የቀደመችው ቤተክርስቲያን ውስጥ ያሉ ሰዎች ክርስቶስን በመከተላቸው ምክንያት ስደት ሲደርስባቸው ይተባበር ነበር። ለምሳሌ እስጢፋኖስ ሲገደል ከተባበሩ ሰዎች መካከል ነበር አይደል? በቃ እንግዲህ የሐዋርያት ሥራ መጽሐፍ ጸሐፊ ያንን ይነግረናል። ምዕራፍ 9 ላይ ከኢንካውንተሩ በፊት መሲሁን ሳያገኘው በፊት ለማስገደል ከካህናት ትእዛዝ ለመቀበል ሲሄድ ነው ደማስቆ መንገድ ላይ ያ ኢንሲደንት የመጣው እና በጣም ዚለት ነው፣ በጣም ቀናተኛ ነው። በእስራኤል ታሪክ ውስጥ ደግሞ እነኚህ ሰዎች በጣም በቅናት የሚታወቁ ሰዎች በተለይ በፈሪሳውያን ሴክት ውስጥ ያሉ አንደኛው የፈሪሳውያን ሴክት ሻማየት የሚባለው ውስጥ ያሉ ናቸው። በጣም የሚታወቁት ቫዮለንትሊ ቀናተኛ የሆኑ ከእስራኤል ባህልና ትራዲሽን ውጭ የሆኑ ሰዎች በምድራችን መኖር ሁሉ የለባቸውም ብለው የሚያስቡ ሰዎች ማለት ነው። ለምሳሌ ከዚህ በተቃራኒው እነ ገማልያልን እናገኛለናል። በጣም ትንሽ የሆነ ሊብራል በሆነ አይነት መንገድ ትሪት የሚያደርጉ ነው። አይተዋቸው በቃ ከእግዚአብሔር ከሆነ እኮ ይቀጥላሉ። እኛ ከእግዚአብሔር ጋር እንጣላለን። ለምን እንጣላ? መጣላት እኮ አያስፈልግም። እግዚአብሔር ካላካቸው በቃ ይጠፋሉ ራሳቸው እና ብንተዋቸው ይሻላል። ቫዮለንትሊ እነሱ መቅረብ የለብንም የሚሉ ናቸው። ጳውሎስ ግን ከነሱ በተቃራኒ ኖ፣ ለኪዳኑ ያለንን መታመን እና ቀናይነት መግለጥ ያለብን ራይቸስነስ፣ ልከኛ ራይቸስነስ፣ ጀስቲስ የሚገለጠው ቫዮለንትሊ አክት ማድረግ ስንችል ነው። ለኪዳኑ ያለንን ታማኝነት ያንን ነው የሚጠቅሰው። ራይቸስነስ፣ ጀስቲስ የሚሉ ቃላቶች በአንድ ሴማንቲክ ሬንጅ ውስጥ ያሉ ናቸው። በተለይ ጽድቅ ተብሎ የተተረጎመው የግሪኩ ቃል ዲካዮሲኒ፣ በዲካዮሱኒ የቃል የሴማንቲክ ሬንጅ ውስጥ ካሉ የተለያዩ ቃላቶች መካከል ነው ጀስቲስ የሚለውም ቃል ያለው። በራስ እጅ ጀስቲስን ማምጣት ማለት ለእግዚአብሔር ቀናተኛ መሆን ነው። ያ ደግሞ እግዚአብሔር በሕዝቡ መካከል በነቢያትና በሕጉ የተናገረውን ትንቢት የሚፈጽምበትን ጊዜ ያፋጥናል የሚል አይነት አስተሳሰብ ነበራቸው እና ይቀናሉ፣ ግን በእውቀት አይደለም። ምን አይነት እውቀት? በዘመን መጨረሻ በመሲሁ አማካኝነት እግዚአብሔር ለእስራኤል የገባውን ተስፋ የፈጸመበትን ያንን ጳውሎስ በደማስቆ መንገድ ያወቀውን እውቀት፣ በኢንካውንተር ያገኘውን እውቀት በማግኘት አይደለም ቅናታቸው የተገለጠው እና ልከኛ እውቀት አይደለም፣ ልከኛ ቅናት አይደለም ይላል እና በቃ የራሳቸውን ጽድቅ ሊያቆሙ እኮ ፈልገው ነው በራሳቸው ጀስቲስ በራሳቸው ራይት የማድረግ መንገድ ነገሩን የማረም መንገድ ከእግዚአብሔር ጽድቅ የተለዩት ይላል እና ምናልባት አንዳንዶቻችን እናውቃለን እግዚአብሔር ጽድቅ የሚለውም በዚሁ መንገድ ሊፈታ የሚችል ነው። እግዚአብሔር ለኪዳኑ ያለው ታማኝነት ታውቃላችሁ። በብሉይ ኪዳን የመዝሙር መጽሐፎች ላይ በተደጋጋሚ ጽድቁ እንዲገለጥ ሲለምኑ ዘማሪዎችን እናገኛለን። መቼ ነው ጽድቅ የምትገለጠው የሚል አይነት ጩኸት ነበር በእስራኤል ታሪክ ውስጥ እና ጽድቅ የምትገለጠው የሚለው በአሕዛቦች እንደዚህ መከራ እያየን ዶሚኔት እየተደረግን እየተሰቃየን ግፍ እየደረሰብን እስከ መቼ እንኖራለን? የአንተ ሕዝብ መሆናችን ታማኝነት ተገልጦ መቼ ነው ቪንዲኬትድ ምንሆነው ምንወጣው ጀስቲፋይድ ምንሆነው ነፃ ምንወጣው አንተ ምታጸድቀን እና የአንተ ታማኝነት ፌስፉልነስ ለኪዳንህ የሚገለጠው በኪዳንህ ተሳስረን የለ ወይ እና በትንቢት ተናግረህ የለ ወይ በነቢያት በሕጉ መቼ ነው የሚገለጠው የሚል ጩኸት ነው። እነሱ በራሳቸው መንገድ ይህንን ለማምጣት ሙከራ ሲያደርጉ እግዚአብሔር በኪዳኑን ታማኝ የሆነበትን መንገድ
ሳያውቁ ቀሩ ነው የሚለው ጳውሎስ። እና እግዚአብሔር ገልጧል እኮ ለኪዳኑ ያለውን ታማኝነት መሲሁን ልኮ እሱን ገሎ ኤክስኪዩት አድርጎ ከዛ ደግሞ ከሙታን መካከል የሞትን ጣር አጥፍቶ በማስነሳት ለኪዳኑ ያለውን ታማኝነት ገልጧል። እና ያንን ሳያውቁ ግን ቀሩ፣ የራሳቸውን ጽድቅ ሊያቆሙ ሲወዱ። አትሊስት ሁለቱ ክፍሎች ላይ የምናገኘው እንዲሁ ለማጠቃለል የቀሩትን ክፍሎች ኋላ ላይ ደግሞ ምናልባት ጊዜ ካገኘን ተመልሰን ስንመጣ እናያለን፣ ወይ ከጥያቄ በኋላ የምናነሰው ይሆናል። አትሊስት ሁለቱ ክፍሎች ላይ የእስራኤል ፕሪቪሌጆች እንዳሉ ሆነው እስራኤል ግን ወይም እነኚህ ቀናተኛ የሆኑ ሰዎች ተጥለውና ተቆርጠው ነው የምናየው። ጳውሎስ እስኪጸልይላቸው እስኪማጸንላቸው ራሱን ሁሉ በቃ ለከፋ ነገር እስኪመኝ ድረስ ተቆርጦ ነው የምናየው። ግን እዚህ መካከል የእግዚአብሔር ታማኝነት ይጠይቃል። አይደለም እግዚአብሔር ለኪዳኑ ታማኝ ነው። ታማኝነቱ እንዴት? ይኸው በምርጫ ስርዓት እኮ ቀድሞስ እነሱን ህዝብ ያደረገው በምርጫ አልነበረም ወይ? ይኸው በምርጫ ስርዓት እኮ እስራኤላዊነትን እኮ ጠብቆ አቆይቷል፣ አሁንም ድረስ አለ። እና አዲስ በሆነ ፓራዳይም ደግሞ ጀንታይልስ ሁሉ እኮ ኢንክሉድድ ሆነዋል፣ ተጠቃሏል። ነቢያቱ ያንን አይደለም የተናገሩት? ህዝብ ያልሆነውን ህዝቤ ብዬ እጠራለሁ፣ ያልተወደደችውንም የተወደደችው ብዬ እጠራለሁ። እናንተ ህዝቤ አይደላችሁም በተባለላችሁ ስፍራ በዚያ የሕያው እግዚአብሔር ልጆች ተብሎ ይጠራሉ ተብሎ አልተነገረም ወይ? እና በጽዮን የእንቅፋት ድንጋይ የማሰናከያ ዓለት አኖራለሁ፣ በእርሱ የሚያምን አያፍርም ተብሏል። እና እነኚህ ሁሉ ትንቢቶች ጥቆማ እየሰጡ የመጡት ነገር ሆኖ የለም ወይ? እግዚአብሔር እኮ ታማኝ ሆኗል እና ታማኝነቱም ተረጋግጧል በእስራኤል ታሪክ ውስጥ የሚል ነው። ይህንንም ግን ስናነብ መርሳት የሌለብን ቅድም እንደተባባሉ ቀድመን ስለ መጽሐፉ ተፈጥሮ ካነሳ ነው ጋር በሁለቱ ቡድኖች መካከል ካለ ግጭትና እርስ በርሳቸው ከሚያነሷቸው ክሌሞች ጋር እስራኤላውያንን ወይም ደካማ ተብሎ የተገለጡትን ለፍርድ ከሚያነሷቸው እነሱ ላይ ለመፍረድ እነኛ ብርቶቹ ወይም ኃይለኞቹ ለፍርድ ከሚያነሷቸው ክሌሞች መካከል ያሉትን ነው ጳውሎስ የተዋሰ። አይደለም እግዚአብሔር ፊቱን አዙሮ አይደለም። የእግዚአብሔር የኪዳኑ ታማኝነት እኮ ተገልጧል። እነሱ ተቆርጦ የቀሩት ወይም ደግሞ የመሲሁን መንገድ ያላወቁት እኮ የራሳቸውን ጽድቅ ለማቆም ሲሞክሩ ጀስቲስን በራሳቸው ላይ ያመጡ። እግዚአብሔርና የመሲሁ መንገድ ደግሞ ያ አይደለም። በዛ መካከል የሚነሱ ጥያቄዎችን ነው ለእኛ በጣም አብስትራክትድ በሆነ ቴዎሎጂካል በሆኑ በሚመስሉ ቴዎሬቲካል በሆኑ ወይም ንድፈ ሀሳባዊ በሚመስሉ መሬት ያልወረዱ በሚመስሉ አይነት ስቴትመንቶች ጳውሎስ ምላሽ ለመስጠት ሙከራ ሲያደርግ የምናየው ይሄንን ነው። የተቀሩትን ክፍሎች ይሄንን በደንብ የሚያጠናክርልን ነው። ከምዕራፍ 9 ቁጥር 30 እስከ 10:21 ድረስ ብንሄድ በስራ አይደለም በእምነት ነው ከዚህ በኋላ ስራ አይደለም ብሎ የሚናገረው በዋናነት እስራኤላውያን ወይም የአይሁድ ህዝብ ራሳቸውን ለይተው የሚያቆሙበት የሆነ የተለየ ህዝብ፣ ልዩ ጥቅም፣ ኃይል ያለው ህዝብ አድርገው የሚያስቡበት የሆነ ባውንደሪ ማርከርስ እንዳላቸው፣ እነሱ ባውንደሪ ማርከርስ ደግሞ በጀንታይልስ መካከል የማይታዩ ለምሳሌ ሰርከምሲዥን ወይም ደግሞ ግርዘት፣ የግርዘት ስርዓት ያላቸው እነሱ ናቸው። ህጉ የተሰጣቸው እነሱ ናቸው። ስለዚህ የቀን አቆጣጠር አለው። ህጉ የሚናገረው የቀን አቆጣጠር፣ ሰንበት፣ የሰንበት ስርዓትን ይፈጽማሉ። ፉድ ሎስ ባለፈው ተነጋግረናል። እነኚህ ኮሸር ያልናቸው የዘሌዋውያን መጽሐፍ ላይ የተጠቀሱት በእስራኤል ታሪክ ውስጥ የሚበላና ማይበላ የሚያረክስ ማያረክስ ንጹህ ከመሆናቸው ጋር ክሊን አንክሊን ምናምን እያሉ ከሚለዩቸው የምግብ ስርዓቶች ጋር የተያያዙ ማለት ነው። እስራኤላዊነት ምንድን ነው ሲባል እስራኤላዊነትን የሚያሳዩ እንደ አይደንቲቲ ማርከር የሚቀመጡ ፖይንቶችን እነሱን እንደ ባውንደሪ ማርከርስ ነበረ የሚያዩት በዚህ ዘመንም የነበሩ እስራኤላውያን። በዚህ ቤተክርስቲያን መካከልም እኛ ያለን ፕሪቪሌጅ የላችሁም፣ እኛን አትመስሉም እናንተ ሲሉ እነኝን ያነሱ ነበር። በእነኝህ እኮ አይደለም፣ በእነኝህ ስራዎች አይደሉም፣ በእነኝህ ባውንደሪ ማርከርስ አይደሉም። በእምነት በኩል የመሲሁ ህዝብ በመሆን ነው እና አሊጀንስ ነው። ለመሲሁ ያለን አሊጀንስ ወደ መሲሁ መጠጋታችን ነው፣ በሱ ዙሪያ መሆናችን ነው። ያ ደግሞ በእምነት የሚገኝ ነው። እስከ 10:21 ድረስ ጳውሎስ በዚህ ክርክር ነው ፖይንታቸውን እንደገና ሪፊዩት ለማድረግ ሙከራ ሲያደርግ የምናየው። የሚቀጥሉትንም ክፍሎች አይ ቲንክ ወይ በጥያቄ ወይ ተመልሰን የመምጣት እድል ካገኘን እነሱን ማንሳት እንችላለን። አይ ቲንክ ከዚህ ቀደም ካወራናቸው ጋር በጣም ተዛማጅ እንደሆነ
ለማሰብ ከሞከርን አይ ቲንክ ቴክስቶቹን ጥሩ አድርገን ማጥናት እንችላለን ብዬ ተስፋ አደርጋለሁ። ወደ አንተ መልሼዋለሁ አቤክስ። እሺ ኤሚ ቴንክ ዩ በጣም ምናልባት አሁን መጨረሻ የተናገርከው እግዚአብሔር ሕዝቡን ጥሏቸዋል ወይ በምርጫው በኪዳን ውስጥ ታማኝ መሆኑን ማስረጃ አለ ወይ ለሚለው ጥያቄ ጳውሎስ ራሱን እንደ ማስረጃም የሚያቀርብበት ሁኔታ አለ። ኤልያስንም ያነሳል ማለት ብቻዬን ቀረው ሲል ግን ደግሞ ብዙ አሉ እንዳለው ማለት ነው። ለምሳሌ ምዕራፍ 11 ቁጥር 1 እንግዲህ እግዚአብሔር ሕዝቡን ጣላቸውን እላለሁ አይደለም፣ እኔ ደግሞ እስራኤላዊና ከአብርሃም ዘር ከብንያም ወገን ነኝ ብሎ ራሱ በዚህ በመሲሁ ፕሮግራም ውስጥ ራሱ መገኘቱ እግዚአብሔር አሁንም ከእስራኤላውያን ጋር ያለውን ፕሮግራም መዝጋቱን ሳይሆን እንደ ማስረጃ የሚያሳይ ነው። ቀጥሎ ኤልያስን ያመጣል። ቁጥር 4 ላይ ነፍሴን ይሿታል አለ፣ ግን ለበዓል ያልሰገዱ 7,000 ሰዎች ለእኔ አስቀርቻለሁ አለ። አምላካዊ መልሱ እግዚአብሔር ህዝቡን ሊጥል ቀርቶ ግን የተመረጡ አሁንም ቅሬታዎች እንዳሉ በጊዜያዊ አንድ ብሊፍ ውስጥ እንዳሉ ይናገራል። ሰምሃው ቴምፖራሪ የሆነ ሲቹዌሽን ላይ እንዳሉ ግን ደግሞ አንቲሲፔት የሚያደርገው የሚድኑበት ድል ዝግ እንዳልሆነ እግዚአብሔር መልሶ ሊያመጣቸው እንደሚችል አንተ ግን አትታበይ ማለት ይሄ አሮጋንት መሆን አያስፈልግም፣ ዲስኦቢዲየንስ አያስፈልግም። ባለጊዜ ስለሆንክ ልዩ ጥቅም ወይም ልዩ ኃይል ስላገኘ ጀንታይልስ በልዩ ሁኔታ ኢንክሉድድ ስለሆኑ እግዚአብሔር አናሎጂ ሰምሃው ስትሮንግ የሆነ አናሎጂ ነው። በትህትና አብረን መኖር በሰላም መኖር እንዳለብን እንጂ በትዕቢት እነሱ ተቆርጠው እንደወደቁ እኛ ግን በቃ ከችሎታችን የተነሳ የቆምን እንዳይመስለን በትህትና ነገሩን ማየት እንድንችል እንድንቀበላቸው በሰዎች መካከል በአማኞች መካከል ያለውን የእርስ በርስ አተያይ እንደገና ሪሸፕ የሚያደርግ የሚመስል ነገር ምዕራፍ 11 ላይ የምናገኘው እሱን ነው። ስለዚህ በአጠቃላይ አሁንም ከምዕራፍ 9 እስከ 11 ያለው ሀሳብ በሮም ቤተክርስቲያን ውስጥ በአይሁድና በአሕዛብ ክርስቲያኖችና በአይሁድ ክርስቲያኖች መካከል ያለው ቴንሽን ከናሽናል ሄሪቴጅ አይሁዳዊ ከመሆን በተለይም እስራኤላዊ የቃል ኪዳኑ ሕዝብ ከመሆን በልዩ ሁኔታ ከመመረጥ ጋር አባቶች ኪዳኑ፣ ልጅነት፣ መቅደሱ ኢየሱስ ራሱ በስጋ ከነሱ መምጣቱ እንደ ልዩ ሕዝብ ሊያስቆጥራቸው ሲገባ እግዚአብሔር የጣላቸው እስኪመስል ድረስ አሕዛብ ሰልጥነውባቸው ፓወርፉሉ አሮጋንት ሆነውባቸው ግን ይሄ መልእክት የጳውሎስ መልእክት ኖ በእምነት የሆነ ጽድቅ በእግዚአብሔር ምሕረት የሆነ አሕዛብ አሁንም የሚካተቱበት ከመጀመሪያም ጀምሮ በእግዚአብሔር ሀሳብ ውስጥ የነበረ ነገር ነው እንጂ ማንም በራሱ የሚያስብበት ነገር አይደለም። አሮጋንት አትሁኑ። እግዚአብሔር አልጣላቸውም። እስራኤላውያንን እንደጣለ እንደተዋቸው ማሰብ የለባችሁም። አሁንም የዳኑ አሉ። የእግዚአብሔር የድነት ፕሮግራምም ወይም የድነት ተስፋ በእስራኤል ላይ የተዘጋ ነገር አይደለም። መልሶ ሊያመጣቸው ይችላል። መልሶ የሚመጡበት እድል ሊኖር ይችላል። አሁንም የክርስቶስ የማዳን ስራ የቆመ የተቋረጠ ነገር አይደለም። እግዚአብሔር ቤዞቱን አሁንም ለእስራኤል አልዘጋም የሚል መልስ የሚሰጣቸው ይመስላል። ቴንኪዩ ኤሚ፣ በጣም እናመሰግናለን። እዚህ ላይ ትንሽ ብጨምረው ነገር ካለ 5 ደቂቃ ልስጥህ። መጨረሻ ላይ ስናገር የነበረው በተለይ ምዕራፍ 9 ቁጥር 30 እስከ 10:21 በጣም መርሳት የሌለብን ነገር አይሁዳውያን
ያው በመሲሁ በኩል መሆንን ጳውሎስ በደንብ ብዙ ጊዜ ያገናኘ አሶሼት እያደረገ የሚያሳየን ከእምነት ጋር ነው። እምነት ባይ ፌዝ ነው። ራሱ ጀስቲፊኬሽንም ባይ ፌዝ ነው፣ ወይም መጽደቅ ወይም የመሲሁ ሕዝብ መሆን በጸጋ በእምነት በኩል የሚሆን ነው፣ የሚሰጥ ነው፣ በዛ በኩል የሚገኝ ነው እንጂ በስራ አይደለም ይላል። ስራዎቹን ሲያነሳቸው ወይም ሲዘረዝር ይሄን በማድረጋቸው እንደዚህ ስታደርጉ ምናምን በሚል አይነት የሆነ እኛ ስራን ዲፋይን ባደረግ ነው፣ በተለይ ደግሞ ሞራሊስቲክ በሆነ አይነት ሴንስ በዝርዝር ሲያስቀምጥልን ምናምን አናይም። ግን አትሊስት ቴክስቱን የቀደመ ስለ እስራኤል ታሪክ የተጻፉ የቀደሙ እንግዲህ በብሉይ ኪዳንም ከዛ በመካከለኛውም ዘመን በሰከንድ ቴምፕል ፔሪድ ላይ ያሉትን ሊትሬቸሮች ለማንበብ ሙከራ ብናደርግ ሞሮፍ ባውንደሪ ማርከርስ እስራኤላውያን ወይም የአይሁድ ህዝብ ራሳቸውን ከተቀረው ህዝብ ነጥለው የሚያዩበት የተለየ ጥቅም እና የተለየ ኃይል ያላቸው ሰዎች በምርጫ ያገኙት የተለየ ማንነት ያላቸው ሰዎች እንደሆኑ ራሳቸው የሚያዩበት ሌንስ እንደሆነ ነው የምንረዳው። ይሄ ወርክስ የተባለው ቅድም ለመናገር ሙከራ እንዳደረግ ነው በብሉይ ኪዳን ታሪክ ውስጥ የእስራኤልን ህዝብ ለይቶ የሚያቆሙ ወይም በህዝቡ መካከል ወይም በተቀረው ዓለም መካከል ልዩ ህዝብ እንደሆኑ የሚያሳዩ የተወሰኑ ህጎች ናቸው። ለምሳሌ ሰርከምሲዥን አንስተናል፣ የምግብ ስርዓታቸውን አንስተናል፣ ከዛ የሰንበት አከባበራቸውን ወይም የቀን አቆጣጠር ስርዓታቸውን አንስተናል። ይሄኛውም መታየት ያለበት ከዚህ ቀደም ስነጋገር እንደነበረው ከልዩ ጥቅምና ከኃይል ግንኙነት ጋር ነው። ባውንደሪ ማርከርስ ካለ የሆነ ባውንደሪ አለ ማለት ነው። እናንተ ያልሆናችሁት እኛ ግን የሆን ነው የሚል አይነት። አሁን ግን ልዩ ጥቅሙም ያለው የእግዚአብሔር ህዝብ መሆኑም እና አዲሱ ኪዳን ያለው ወደ መሲሁ በመሆን ነው። የመሲሁ ህዝብ ኢንክራይስት በመሆን እና በመሲሁ በኩል በመሆን በዛ አሊጀንስ በኩል የሚገኝ ነው የሚል አይነት ክርክር ነው የሚያነሳው። እሱን ግን ከፈጠረ በኋላ አዲሱ ኪዳንና ያ ስርዓት ደግሞ ምን ይመስላል ሲል ዩኒቲውን ያኔ በፍራክቸሩ መካከል አልፎ አልፎ አንድ ብትሆኑ ነው እኮ የሚሻለው የክርስቶስ ማህበር እኮ መገለጫው ያ ነው እያለ 14 15 ላይ ምናምን ያሳየን ጳውሎስ እሱን ሲያጠናክረው እናያለን። ለምሳሌ ምዕራፍ 10 ከቁጥር 5 እስከ 13 ስናነብ ራሱ ያ ሴክሽን የሚጠቃልለው በአይሁዳዊና በግሪክ ሰው መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነውና ለሚጠሩትም ሁሉ ባለጠጋ ነው፣ የጌታን ስም የሚጠራ ሁሉ ይድናል ይላል። እና በቃ የለም ከዚህ በኋላ ልዩነት እና ኢየሱስ ጌታ ነው ብሎ በአፍ መመስከር እና በልብ ማመን ነው ራሱ አሊጀንስ የሚያስገኘው። እና በሶሻል ግሩፖቹ መካከል ደግሞ ምንም አይነት ልዩነት የለም እያለ ሲናገር ነው ምንድነው። በጣም ቴዎሬቲካል፣ በጣም ዶክትሪናል፣ በጣም አብስትራክትድ ምንለው ክፍልም የሚያወራው ስለ አንድነታቸው እና ስለዛ ሶሻል ዩኒቲ ነው የሚሰብከን ማለት ነው። ይህንንም ተከትሎ የሚመጣው ሴክሽን 13-21 አብረው የሚሰሩትን ሚሽን ነው የሚያሳየው። በቃ ስለዚህ ከዚህ በኋላ አንድ ሆናችኋል። አዎ በቃ የተጣለ ህዝብ ነው ብላችሁ እግዚአብሔር ታማኝነት ሁሉ ታምቶ ነበረ። እግዚአብሔር ግን ቃሉ አልተሻረም፣ ይኸው ተገልጧል። ራሱ እስራኤላዊነት ማለት እንደዛ አይደለም። እኛ በምናስብበት መንገድ በዘር እስራኤላዊ የሆነ ብቻ አይደለም፣ በምርጫ አማካኝነት ነው እግዚአብሔር ሲሰራ በነበረው አንፕሬዲክተብል በሆነ መንገድ በታሪክ ውስጥ ሲሰራ በነበረበት መንገድ በዛ መስመር ውስጥ የገቡ ነው እስራኤላውያን እኮ የምንላቸው። እና ኤንድ ኦፍ ዘ ዴይ ደግሞ ራሱ ህዝብ የነበረው ከእስራኤል ህዝብ ውጭ የነበረውም ደግሞ ጀንታይልስ የተካተቱበት የምርጫ ስርዓት ነው እኮ እስራኤላዊነት የሚባለውን የወለደው። ኦኬ፣ ስለዚህ እንደዛ ከሆነ የተለያየው የማህበረሰብ ቡድን በእንዲህ አይነት አስደናቂ በሆነ እና አንፕሬዲክተብል በሆነ የምርጫ ስርዓት አንድ ከሆነ እንዴት ነው አክቲቬት የሚያደርጉት? እንዴት ነው ኦፕሬት የሚያደርጉት? ሚሽን አለ 13-21 ድረስ የምናውቀው ነው። እንግዲህ ስለ የምስራቹን ስለመናገር እና ስለዛ ቮኬሽን የእግዚአብሔርን የመሲሁን መገለጥ ስለመናገር ስለ ወንጌል ምስክርነት ዊትነስ ስለመሆን የሚናገረው ክፍል እንግዲህ ያላመኑበት እንዴት አድርገው ይጠሩታል? ባልሰሙትስ እንዴት ያምናሉ? ያለ ሰባኪስ እንዴት ይሰማሉ? የሚለው በቃ ኢሳያስ ራሱ ያንን ተናገረ። ነቢያትን እየጠቀሰ ምስክርነታችንን ማናመነ ዊትነስ ማድረግ ይሄ ቮኬሽን የመሲሁ ህዝብ ሆኖ የሚሽን ስራን ኦፕሬት ማድረግ አብሮ የሚደረግ ነው በዚህኛው ኮሚኒቲ ውስጥ የሚል አይነት ስቲል ዩኒቲውን በጠበቀ አይነት መልኩ አሁንም ተመልሶ አንተ እንደጠቀስከው ምዕራፍ 11 ቁጥር 1 እስከ 10 ላይ እንዴ ግን ይሄ በጣም ኤክስክሉሲቭሊ የራሱን
በረከት ሲጠብቅ የነበረው ህዝብ ፊቱ እግዚአብሔር አዙሮ በአዲስ መልኩ አውትራይትሊ ታሪክን ሰንጥቆ በገባ ሂስትሪ ብሬኪንግ በሆነ መንገድ ከአዲስ ህዝብ ጋር ግንኙነት ጀምሮ ነው ወይ እነሱ ተጥለው? አራ አይደለም። ኤልያስ እኮ አለ እንዲሁ አይነት ጥያቄ ጠየቀ። እንዴ እኔው ደግሞ ራሴ እኮ አለው እኔው ራሴ እስራኤላዊ ነኝ እኮ እና ከዚሁ ከቢንያም ወገን የሆንኩ እግዚአብሔር አስቀድሞ ያወቃቸውን ህዝብ እኮ አልጣላቸውም። ኤልያስም እኮ እንደዚሁ አይነት ጸሎት ጸልዮ ነበር፣ ግን 7000 ቅሬታዎች አሉ የሚል ምላሽ ነው ያገኘው። ሶ ሬሚናንት ናቸው የሚቀሩት አሉ 9 ላይ ቅድም ሲናገር በነበረበት አይነት መስመር ማለት ነው። እሱን በደንብ ያሳያል። ሲያጠቃልልም የምታውቁት ነው። በጣም ብዙ ጊዜ የምንጨቃጨቅባቸው በቀላሉ ደግሞ አእምሯችንን የሚይዙ ትኩረታችንን በጣም ወጥረው የሚይዙ ጥያቄ የሚያስነሱን ዲፊካልት የምንላቸውን ፓሴጆች የምናገኝበት በተለይ ቁጥር 25 ላይ እስራኤል ሁሉ ይድናል ሪኮንፊገር የተደረገ በመሲሁ በኩል የተሰባሰበ ኢንክራይስት የሆነ እንደዛ አይነት አሊጀንስ ያለው በዘር የሆነ ሳይሆን አንፕሬዲክተብል በሆነ የምርጫ ስርዓት ውስጥ የመጣ የተጠቃለለ እስራኤላዊ በህጉና በነቢያት ሲጠቆም የነበረው አንቲሲፔት ሲደረገውን የነበረውን በረከት የሚቀዳጅ ነው። ያንን ሳልቬሽን ያንን መዳን የሚያገኝ ነው የሚል አይነት በጣም አስደናቂ በሆነ መንገድ በቀደመው ኪዳን ውስጥ የተነገረውን የተስፋ ቃል ከተፈጸመው አክቹዋል ነገር ጋር እያገናኘው ጳውሎስ ሲያቀርብልን እናያለን። ምርጫውን ሲያነሳ፣ የእስራኤልን መዋጀት ሲያነሳ፣ የቅሬታዎች መዳንን ሲያነሳ፣ የአሕዛብ መጠቃለልን ሲያነሳ፣ ጳውሎስ የራሱን ጸሎት ሲያነሳ አጠንክሮ መናገር የወደዳቸው አትሊስት 2 ነገሮች አሉ። አንደኛው የእግዚአብሔርን ለኪዳኑ ያለው ታማኝነት ነው። በኪዳኑ ታማኝነት ውስጥ ነው እኮ የአሕዛቡ ኢንክሉዥን እኮ የሚል አይነት ክርክር ነው። ሁለተኛው ደግሞ እዛው ቴክስቱን መጽሐፉን ስናነብ ያገኘነውን ችግር አድሬስ እያደረገ ነው። በሁለቱ ቡድኖች መካከል ያለው መቃቃርና ቴንሽን ይኸው እግዚአብሔር ራሱ በታሪክ ውስጥ በሰራው ሰንሰለት ውስጥ እኮ የገባችሁ ናችሁ። ለምን ምን አስፈልገው? ይኸው መሲሁ እኮ መጥቷል። በመሲሁ ዙሪያ እኮ አንድ ላይ ናችሁ እና ማናችሁም ለየትኛችሁም የልዩ ጥቅም የኃይል ጥያቄ እያነሳችሁ በተለየ መልኩ አንደኛውን እየገፋችሁ አንደኛው ላይ ፍርድ አንደኛው ላይ ንቀት እያስተላለፋችሁ በልዩነት የምትኖሩበት ማህበር አይደለም እና በመሲሁ በኩል ያገኘነው የአዲሱ በረከት በአንድነት የምንኖረው ነው። በአይሁዳዊ በግሪክ ሰው መካከል ልዩነት የለም። አንዱ ጌታ የሁሉ ጌታ ነው። የመጣው የተገለጠው መሲህ በኮቨነንት ፌስፉልነስ በእግዚአብሔር ለኪዳኑ ባለው ታማኝነት የተገለጠው የታየው በመካከል የቆመው መሲህ የሁሉ ጌታ ነው። ለሚጠሩት ሁሉ ባለጠጋ ነው እና የእሱን ስም የሚጠራ ደግሞ ይድናል። የሚጠራው ሁሉ ይድናል። በጳውሎስ ቃል ውስጥ የተርሚኖሎጂካል ሴሌክሽን ውስጥ ሁሉ የሚለው ቃል በጣም ወሳኝ ነው። በተለይ በዚህ አይነት ፍራክቸርድ በሆነ በተለያየ ማህበረሰብ መካከል ሁሉ የሚጠራው ሁሉ ይድናል፣ ለሚጠሩ ሁሉ ባለጠጋ ነው እና ልዩነት የለም እና የሚል አይነት ምላሽ ነው ጳውሎስ የሚሰጠው። አይ ቲንክ በቂ ይመስለኛል እስካሁን የተነጋገርነው። እንግዲህ የሚቀጥሉትን ሰዓቶች ምናልባት በጥያቄ ጋር ወደ ውስጥ እየገባን ለማየት ሙከራ እናደርጋለን። ቴንኪው። እሺ ኤሚ ቴንኪው በጣም የመጨረሻው ሀሳብ ምዕራፍ 11 ላይ ያለው በተለይ የእስራኤል ፊውቸር ሪደምፕሽን እግዚአብሔር በእስራኤል ላይ ያለው ፕሮግራሙ በቃ አሕዛብ እንደሚያስቡት ሮም ውስጥ ያሉ አሕዛብ ክርስቲያኖች እንደሚያስቡት የተዘጋ ያለቀ የደቀቀ ነገር ሳይሆን የእስራኤል የመዳን ተስፋ አሁንም ዝግ እንዳልሆነ ቁጥር 23 ላይ 11 23 ላይ እነዛ ደግሞ ባለማመናቸው ጸንተው ባይኖሩ በዛፉ ውስጥ ይገባሉ ይላል። ባለማመናቸው ጸንተው ባይኖሩ አሁንም እስራኤላውያን በእምነት እንደገና ወደ ዛፉ የመመለስ የመግባት ተስፋ አላቸው። እስራኤል ሁሉ የሚድንበት መንገድ ዝግ አይደለም ማለት ነው። እስራኤል ሁሉ ይድናል ማለት አሁንም መንገዱ መሲሁ ነው። ኤጀንቱ ሴቪንግ ኤጀንቱ ሌላ ሊሆን አይችልም። ነፃ አውጪው አዳኙ የሚቤዣቸው ጌታ ነው፣ ክርስቶስ ነው። ግን
ባለማመናቸው እንደተቆረጡ ሁሉ የሚገቡበት መንገድም ስቲል ለእምነት ምላሽን በመስጠት ነው። 11:15 የእነርሱ መጣል የሚለው ቃል ራሱ ከመቀበል ጋር መመለሳቸው የሚለው አክሴፕታንስ የሚለው ሀሳብ ከዛ ጋር የተያያዘ ነው። ብዙ ጊዜ 11:26ን እስራኤል ሁሉ ይድናል የሚለውን የሆነ በጣም ፖለቲካል እስራኤል ዘስጋን ሳይሆን የሆነ ከእምነት ጋር የተያያዘ ሳይሆን ፖለቲካል የሆነ ትርጉም ተሰጥቶት በዲስፐንሴሽናል ፍሬምወርክ ወደፊት አንድ የሆነ ቀጠሮ እግዚአብሔር በልዩ ሁኔታ እስራኤልን ሁሉ አካቶ የሚያድንበት መንገድ አለ ብሎ የሚያስቡና ከሌሎች ጥቅሶች ጋር አንድ ላይ ያን ቴዎሎጂ ዴቨሎፕ የሚያደርጉ ሰዎች አሉ። ግን አሁንም ቢሆን የእግዚአብሔር የድነት መንገድ ኢየሱስ እንደሆነ እምነት እንደሆነ እዚሁ ባለማመናቸው የተጣሉ ሰዎች አሁንም በኪዳኑ አሕዛብ ሁሉ በተካተቱበት በአዲሱ የኪዳን የድነት ፕሮግራም ውስጥ የሚገቡበት እድል ዝግ አይደለም። ውስጥ ያለው ከበረሃ የመጣው ወይራ የተባለው አሕዛቡም አሁን ጠንካራ ሆኖ የሚታየው አሮጋንት እና ዲስኦቢዲየንት ከሆንክ አመፀኛ ከሆንክ የእግዚአብሔር ቁጣ ይጠብቀሃል፣ ለእነሱ ይራራላቸዋል እኮ አንተ በተማርክበት ምህረት፣ አንተ ባገኘኸው ምህረት እነሱም እኮ ምህረት ያገኛሉ። እነሱ ባለመታዘዝ አሁን ነገሮች ቢዘጋጉባቸውም አንተ በመታዘዝህ ካልቀጠልክ ዲስኦቢዲየንስህ አንተንም ሊያስቀጣህ ይችላል የሚል አይነት መደምደሚያ ሰጥቶ በአጠቃላይ በመካከላቸው ያለውን ትዕቢት አሕዛብ ክርስቲያኑ ፓወርፉል ሆኖ እነዛም የሚያናንቅበት እነዛም ደግሞ ኖስታልጂክ ሆነው ታሪካዊ የሆነ ሃይማኖታቸውን መሲሁን የመጣበትን አባቶችን፣ ኪዳኑን፣ ልጅነትን፣ መጽሐፍቶቻቸውን፣ ታሪካቸውን እያስታወሱ ኖስታልጂክ እንዲሆኑ ሳይሆን የኪዳኑ አካል የኪዳኑ አካሄድ ሰርፕራይዚንግ ያለው ቅድም ኤሚ እግዚአብሔር በማይገመት መልኩ የሰው ዘርን ሁሉ ሊያድን የሚሄድበትን ቃል ኪዳናዊ መንገድ እናንተ እንደሸመደዳችሁት እናንተ እንደጠበቃችሁት እንደገመታችሁት ባይሆንም ሁላችሁም ተካታችሁ የምትተርፉ የምትድኑበት መንገድ ነው። ስለዚህ አንዱ ደካማ አንዱ ኃይለኛ የሚሆንበትን መንገድ ሳይሆን በሰላም ከክርስቶስ ጋር ህብረት በማድረግ እርስ በርስ አንዱን በመቀባበል ለጌታ በመገዛት በተስፋቸው ደስ እያሉ መከራን እየታገሱ በእውነተኛ ወንድማማች መዋዳድነት ፍቅራት ያለ ግብዝነት በሆነ ፍቅር አብረው እንዲኖሩ የሚያበረታታ ነገር ነው የሚነግራቸው በእነዚህ 3 ምዕራፎች። ኤሚ በድጋሚ ጌታ ይባርክ፣ ተባረክ። በጣም ቴንኪዩ። በጣም እነዚህ 3 ምዕራፎች እንግዲህ አለፍ ብለን በወፍ በረር ነው ያየናቸው። በግላችሁ ስታጠኑ ትንሽ የሚያግዛችሁ ሀሳቦችን ለመወርወር ነው። ጥያቄዎች ያሏችሁ ሰዎች 1 ቁጥር ጻፉ። አሁን ለጊዜው ገስት ላይ ጥያቄ ብቻ ሳይሆን ሪፍሌክሽንም መናገር እንዳልክ ዳኒ 1 ቁጥር ተጻፍ ከአንተ ቅደምና እንዳልክ እየተቀጥላለ። ሌሎቻችሁም ሪፍሌክሽን ጥያቄ ያላችሁ 1 ቁጥር ጻፉና አስገባችኋለሁ። ተባረኩ። ኤብዬ እምነት ጌታ አብዝቶ ይባርካችሁ። ምናልባት በዲስከሽኑ መሀል የተመለሱ ሊሆኑ ይችላሉ፣ ግን ያው ኤሌፋንት ኢን ዘ ሩም የሆነ ሀሳብ ነው እና ምናልባት ከሁለት ካምፖች ወይም አጥር ውስጥ ካሉ ሰዎች የሚነሱ ጥያቄ ሊሆኑ ይችላሉ እና የመጀመሪያው ሀሳብ በተለይ ያው ፕሪሰፖዚሽን ይኖረናል የራሳችን የሮሜ አነባበብ ላይ እና ምዕራፍ 9ን በምናይበት ጊዜ የአምላክን ሉዓላዊነት የእግዚአብሔርን ሶቨሬኒቲ የምናይበት ነው እና ወደ ምዕራፍ 10 በምንሄድበት ደግሞ ጊዜ ሰምሃው የሰው ምላሽ የሰው ኃላፊነት የእምነት አስፈላጊነት የምናይበት ቦታ አለና ያንን ሁለቱን ቴንሽን እንዴት ነው አስታርቀ መረዳት ያለብን? ጳውሎስ ሪሊ አምላካዊ ፍትህን ዲፌንድ እያደረገ ነው ወይንስ በጠቅላላው በክርስቶስ በኩል የተገለጠውን ይሄ ሪደምፕቲቭ የሆነውን ታሪክ ጀስቲፋይ እያደረገላቸው ነው የሚለው ነው። ሁለተኛው አስተሳሰቢ ደግሞ አሁን መጨረሻ ላይ ወይም ጥያቄ ደግሞ አሁን መጨረሻ ላይ የተነሳው ሀሳብ ላይ ነው። በተለይ ይሄ ፊቸሪስቲክ የሆነ ፕሪሚሌኒያል ኮንሰፕት ያላቸው ሰዎች ሰምሃው ፊቸሪስቲክ ወደፊት የሚፈጸም ኤትኒክ
ማስ ኮንቨርሽን ሊኖር እንደሚችል የሚያስተምሩ አሉ። ኢቨን እነ ቶማስ ሽራይነር ኤቢ መጽሐፉን እንትን ስትለን የነበረው ማለት ነው። ኢቨን እዛ ላይ ኤክስፔክት የሆነ ኤትኒክ ፕሪቪሌጅ እንደሚያገኙ ፖለቲካል የሆነ ሀሳብ እንደሚንጸባረቅበት ሁሉ እዛ ላይ እናያለን እና ብዙ ሰውም በዚህ አንደርስታንዲንግ ውስጥ አለ ብዬ አስባለሁ። እንደነ ሞልትማን አይነት ያሉት ደግሞ ኖ ይሄ ትራያምፋንት የሆነው ሳይሆን በእግዚአብሔር ሪኮንሲሊዬሽን ከሚጠቃለሉት ውስጥ አንዱ ናቸው የሚላለ እና እዚህ ላይ ያላችሁን አስተሳሰብ ከሁለቱ ካምፕ ሊነሳ የሚችለውን በሚል ለመጠየቅ ነው። ቴንክ ዩ። አላችሁ ወይስ ተቋርጬ ነው? ተሰምቻለሁ። እኔ ሰምቻለሁ። አቤት ይቀጥላል ብዬ እየጠበቅኩ ነበር። እሺ እሺ አይ ቲንክ የመጀመሪያው ጥያቄ ካልሳትኩ ሁለተኛውን በደንብ ሰምቻለሁ። የመጀመሪያውን ጥያቄ በስርዓቱ ከሰማሁ ያው የኛ በተለይ ደግሞ የሮሜ መጽሐፍ ምዕራፍ 9 አነባበባችን የሆነ አይነት ፕሪሰፖዚሽን አለን የእግዚአብሔር ሉዓላዊነት ከሰዎች ነፃ ፈቃድ ጋር በትይዩ ስናቀርብ በጣም አብሶሉት በሆነ መንገድ ዲስቲንክሽን እንዳለው እና ምንድነው ከፍተኛ ልዩነት እንዳለው እና ደግሞ በቃ ጳውሎስን በጣም ፌቨር ሲያደርግ የምናየው እግዚአብሔር ሉዓላዊነት እንደሆነ እና ከምርጫ ነፃነት ጋር በተያያዘ የእግዚአብሔርን ስራና የእግዚአብሔርን ባህሪ ነው የሚያሳየን። ስለዚህ እንዴት ነው ቴክስቱን ማየት ያለብን ወይም ይህንን ፕሪሰፖዚሽን መርሳት እንችላለን ወይ የሚል አይነት ነገር መሰለኝ። ከተሳሳትኩ ታርመኛለህ ዳኒ። ልክ ነኝ? አው እምነቴ እንደዛ ሰምሃው። እንዴት ነው ጳውሎስ እነዚህን ሁለቱን ውጥረቶች ኤክስፕሌን የሚያደርግላቸው? በጣም ጥሩ ጥያቄ ነው። ግን እኔ ያው መጽሐፍ ቅዱስ ስናጠና በእርግጥ ምንም ማድረግ አንችልም። የአንባቢው ሮል ኦቨርሉክ የሚደረግ ነገር አይደለም። አንባቢ ፕሪሰፖዚሽን ፕሪኮንሲቭድ ባያስ ምናምን ይመጣል። ቴዎሎጂዎች አሉን፣ የቀደሙ አስተሳሰቦች ቴክስቶችን ያጠናንባቸው ስለ መዳን፣ ስለ ምርጫ፣ ስለ እግዚአብሔር ባህሪ፣ ስለ ቤተክርስቲያን፣ ስለ ልዩ ልዩ ቴዎሎጂካል ነገሮች ያለን የቀደመ አረዳድ ይዘን ነው የምንመጣው። በጣም አስቸጋሪ ነው። ኦቨርሉክም ደግሞ አይደረግም። ድርሻ እንዳለው ይታሰባል። አትሊስት ትንሽ ሄርሜኔቲክስን ከፍ ባለ ደረጃ ለማጥናት ሙከራ ብናደርግ አኮሞዴት ሁሉ እናድርግ ምናምን የሚሉ አሉ። ግን ደግሞ ቴክስቱን ሳምሃው ፌዝፉል ሆነን ቴክስቱ ምን እያለ ነው የሚለውን ለማጥናት ስናስብ ከዚህ ቀደም እንዳለው ሂስቶሪካሊ ኦኬዥናል በሆነ ወይም የሆነ አንድ ወቅት ባመጣው አይነት መልኩ ነው ቴክስቱን የምናገኘው። ስለዚህ ሁኔታ ወለድ ነው ማለት ነው። የሆነ ሁኔታ ወልዶታል፣ የሆነ ወቅት ወልዶታል ቴክስቱን። ስለዚህ ያ ሁኔታና ያ ወቅት ደግሞ በጣም በልዩነት ይህንን መጽሐፍ ለማጥናት ሙከራ ስናደርግ ከጀርባን ጀምር ያልንበት ምክንያት ከዛ ጋር በተያዘ ነው። ምክንያቱም እነሱ እርስ በርስ ተዋውቀዋል። የጋራ እውቀታቸው ነው። ችግራቸውና ጥያቄያቸው ምን እንደሆነ ያውቃሉ። እኛ ለማወቅ ሙከራ ስናደርግ ታሪክና ሌሎች የሚረዱን ነገር ከማንበባችን በፊት ራሱ ቴክስት ውስጥ ሪፍሌክትድ አልሆነም ወይ የጳውሎስና የዛች ቤተክርስቲያን የጋራ ጉዳይ ፕራክቲካል ፕሮብሌም እና እሱ ደግሞ ከ12 እስከ 16 እኮ በደንብ አለ። በማህበረሰብ ቡድኖች መካከል ያለው መከፋፈል፣ መቃቃር፣ የእርስ በርስ የሚያለያያቸው ኤክስክሉሲቭ እንዲሆኑ እርስ በርሳቸው ሙቹዋል ሆስቲሊቲ እንዲኖር የሚያነሷቸው የፓወርና የፕሪቪሌጅ ጥያቄዎች ምናምን ተባባለን። ስለዚህ አሁን እነኚህ አስቻይ ምክንያቶች ከሆኑ ደብዳቤው እንዲጻፍ እና ጳውሎስ ሚሽነሪ ነው ካልን ቴዎሎጂያን ነው ከምንልበት፣ ኦፍኮርስ ቴዎሎጂያን ነው። ግን ቴዎሎጂያን ነው ስንል ኖት ኢን ሞደርን ቴዎሎጂያን ሴንስ ማለት ነው። ቴዎሎጂያን በሞደርን ወርልድ ቴዎሎጂያን በምንልበት ሴንስ አይደለም። ላይብራሪ ቁጭ ብሎ መጽሐፍት እየመዘዘ አናላይዝ እያደረገ ቴዎሬቲካል ነገሮች ላይ ኢንጌጅ እያደረገ ምናምን የሚጽፍ ሰው ሳይሆን መስክ ውስጥ ያለ ጥያቄዎቹንና ችግሮቹን አክቹዋሊ ኢንጌጅ የሚያደርግ አክቲቭሊ የሚንቀሳቀስ የሚሰራ መሬት ላይ ያለ ሰው ነው። እንደዛ ነው ቴዎሎጂው ከዛ ውስጥ ነው የወለደው፣ ከዛ ውስጥ ነው የወጣው። ኦኬ፣ እንደዛ ከሆነ እንዴት ነው በጣም ዲፕሊ
ቲዮሬቲካል የሆኑ ነገሮችን ሊያነሳ የሚችለው። ለምሳሌ አሁን የአሁኑ ጥያቄ በጣም ጥሩ ጥያቄ ነው፣ የእኛም ሀሳብ ነው። ግን አት ዘ ሴም ታይም በጣም ቲዮሬቲካል ነው። ማለት እግዚአብሔር ማን ነው? እግዚአብሔር እንዴት ነው ፍጥረት ዓለሙን የሚያስተዳድረው የሚገዛው? ሉዓላዊ ነው ስንል ከሰው ነፃ ፈቃድ ጋር እንዴት ይታያል? ሰው ነፃ ፈቃድ የለውም ማለት ነው? ነፃ ፈቃዱን ኤክሰርሳይዝ ካደረገ እግዚአብሔር ሉዓላዊነት ተጣሰ ማለት ነው? እነኚህ ሁሉ አንድ ራሽናል ቢንግ ስለ እግዚአብሔር እና ስለ እግዚአብሔር ስለሰራው በታሪኩ ስለሰራው ስራ ቢሰማ ምናልባት በማግስቱ የሚጠይቀው ጥያቄ ነው። ግን ጳውሎስ ይሄ አስጨንቆት ነበረ ወይ? ፕራክቲካል አልነበረም ወይ? ጥያቄዎቹ እና ችግሮቹ በዚህ መካከል ይህን አናላይዝ ማድረግ ይችል ነበረ? አሁን ይሄ ራሱ በጣም ሎጂካል የሆነ ምላሽ ነው ብዬ አስባለሁ። ማለት ጥያቄው ፕራክቲካል ከሆነ እና ችግሩን ፕራክቲካል ከሆነ ቲዎሬቲካል በሆነ መንገድ ፒውርሊ ማለት ነው፣ ቲዎሪ የለውም እያልኩ አይደለም፣ ኢንጌጅ አላደረገም፣ አናላይዝ አላደረገም፣ አላሰበም፣ አላሰላሰለም፣ ራሽናላይዝ አላደረገም እያልኩ ሳይሆን ግን አመክንዮም የተወለደው ፕራክቲስ ካደረገው ከነካካው ታንጀብል ከሆነ ችግርና ጥያቄ ጋር በተያያዘ ነው። ስለዚህ የዘመናዊ ዓለም ውስጥ ያሉ ጥያቄዎችን በጣም ኢንተረስትድ ሆኖ ጳውሎስ እነሱን ዲስከስ አድርጓል ብዬ አላስብም። እኛ ግን ስናነብ ቴክስቶቹ ኢዝሊ ፖፕ አፕ ያደርጋል። በቃ ማለት ማይንዳችን ውስጥ ይመጣል። ምንም እሱን ማስቀረት እንችላለን ብዬ አላስብም። ለዛ ነው አሁን ቴክስቱን ስናጠና ፌዝፉል እንሁን የምንለውም ከዛ ተነስተን ነው። አንድ ይሄ ነው። ሁለተኛ ደግሞ በሶሻል ግሩፕስ መካከል ያለ ዲቪዥን ነው። የሮም ቤተክርስቲያን ውስጥ ያሉ ከችግሮቹ መካከል ዋነኛው ችግር እሱ ነው ካልን ኮሚናል በሆነ መንገድ ነው ቴክስቱን ማጥናት ያለብን ማለት፣ ወይም ደግሞ ሶሺዮሎጂካል የሆነ ማህበረሰባዊ የሆነ ሪዲንግ ነው ሊኖር የሚገባው ማለት። ጳውሎስ ሲናገር ኢቨን አንዳንድ ጊዜ ከዚህም በኋላ እናያለን። ለምሳሌ ምዕራፍ 7 ምዕራፍ 2 ጳውሎስ ራሱን እያነሳ የሆነ አውቶባዮግራፊካል በሆነ አይነት መንገድ አይ ያለ ወይ ምንድነው ነጠላ በሆነ አይነት መንገድ ሰዎችን ሲጠቀም ወይም በአርጊመንቱ መካከል አንተ እያለ ሲናገር ወይ ደግሞ እኔ እያለ ሲናገር ምናየው ጳውሎስ አንድን ግለሰብ እየተናገረ ነው ወይስ የሆነን አንድ ማህበረሰብ? አንዳንድ ጊዜ ቴክስቶች ውስጥ ልክ እንደ ሪቶሪካል ዲቫይስ አይ የሚለውና ዩ የሚለው ወይም ሲንጉላር የሆነው አንተ እያለ የሚጠቅሰው እንትን ያጠቃቀስ ሪፈር የሚያደርግበት መንገድ ሪቶሪካል ዲቫይስ ሆኖ ግን ግሩፕን ሪፈር ሲያደርግ እናያለን። የጳውሎስ ትልቁ ጭንቀቱም ሀሳቡም ኢንጌጅ እያደረገው ያለውም ከግሩፕ ጋር ከሆነ እኛም በዛ ማይንድ ሴት ነው ቴክስቱን ማጥናት ያለብን ማለት ነው። እንደዛ ደግሞ ስናጠና የእኛ ጥያቄ እግዚአብሔር ሉዓላዊነትና የሰው ልጆች ምርጫ፣ ከዛ ደግሞ እንዴት ነው መዳን ያለብኝ፣ እንዴት እድናለሁ ምናምን የሚሉ ጥያቄዎች በጣም ኢንዲቪጁዋሊስቲክ ናቸው። በጣም ግለሰባዊ፣ በጣም ከሰው ከአንድ ሰው ጋር በጣም የተሳሰሩ ሃው ካን ዋን ቢ ሴቭድ የሚል አይነት የሞደርን ጥያቄ የተወለደባቸው የሆነ በጣም ኢንዲቪጁዋሊስቲክ የሆነ ሪዲንግ ስንከተል የሚመጡ አይነት ጥያቄዎች ናቸው ይመስሉኝ። አይ ቲንክ ከቴክስቱ ኔቸር እና ከመጽሐፉ ከተወለደበት ጥያቄ አንጻር ብናይ እነኚህ ጥያቄዎች ይመጣሉ ብዬ አላስብም። እንደዛ ብዬ መመለስ ይችላሉ ብዬ አስባለሁ። አይ ቲንክ የመጀመሪያውን ጥያቄ። የሁለተኛው ጥያቄ አቤክስ ከሰማ ጥሩ ነው ቢመለስ፣ ያው ከኢስካቶሎጂ ወደፊት እስራኤል እና የእስራኤል ፊውቸር ምን ይመስላል ከሚለው ጋር የተያዘ ስለሆነ ከሰማ ጥሩ ነው። ካልሆነ ግን አሁን መጥቻለሁ። ሶሪ በጣም ጩጫው ድንገት እንትን ብሎ ወደዛ ሄጄ ነበረ። ጥያቄውን አልሰማሁትም፣ ግን አይ ቲንክ ብትደግምልኝ ወይም የእስራኤል ፊውቸር ምን ይሆናል ነው። አዎ እንትን ነው። በተለይ ይሄ ፊውቸሪስቲክ ፕሪሚሌኒያል የሆኑ ካምፕ ውስጥ ያሉ ሰዎች ሊያነሱት የሚችሉት ጥያቄ ነው ብዬ ነው። እና ለምሳሌ የእስራኤል የልብ መደንደን፣ ከዛም ጋር በተገናኘ ደግሞ ፊውቸሪስቲክ የሆነ ኤትኒክ ማስ ኮንቨርዥን ሊኖር ይችላል ብለው ያስተምራሉ። ኤትኒክ ፕሪቪሌጅ አለ ብለው ኢቨን እነ ቶማስ ሽራይነር እንደዚህ አይነት ሀሳብ ያንጸባርቃሉ። እና ሪሊ ምሳሌያዊነት ያለው ነገር ነው ወይስ ኤትኒክ ኢንክሉዥን አለው ይሄ ሀሳብ ለማለት ነው? ልክ ነህ።
ብዙ ሰዎች እንደዛ የሚያስቡ ሰዎች አሉ። በተለይ ቅድም በተናገርኩት አግባብ በዲስፐንሴሽናሊስቶች እይታ ስፍረ ዘመናውያን የሚባሉት ወደፊት መቅደሱ ተገንብቶ ኢየሩሳሌም እስራኤል ሁሉ መሲሁ ይመጣና እስራኤል ሁሉ የሚድንበት መሀል ላይ የተለመደ 3 ዓመት ተኩል መከራ ታላቁ መከራ ምናምን የሚለው ፓኬጁን ከአሁን በፊት ላይ ስንማር እንዳነሳ ነው። ይሄ ጥቅስም የዛ ፕሮጀክት ወይም የዛ አስተምህሮ አንድ አካል ነው። 1126ን እንደዛ የሚረዱ ሰዎች አሉ። ሰሞኑን አንዷ ቲክቶክ ላይ ግንባታው ተጀምሯል ወይ ብላችሁ ለጠየቃችሁ ጥያቄ መልስ ለመስጠት ነው ይህን ቪዲዮ የሰራሁት። ግንባታው ገና አልጀመረም፣ ግን የግንባታ ሂደቱ በተፋጠነ ሁኔታ ምናምን ትላለች እና እኔ ያ ግንባታ ራሱ የሆነ ኢትዮጵያ ውስጥ ምን ሊገነባ ነው ወይም ደግሞ ስለምን ግንባታ ነው በጣም ሲሪየስሊ ነው የምትመልሰው። የግንባታው ሂደት አንዴ ይጀመር እንጂ በቃ ማንም ሊያስቆመው በማይችል መልኩ እየተጠናቀቀ እንደሚሄድና ምናምናም ትላለች። መጨረሻ ላይ ኢየሩሳሌም የሚሰራው ቤተ መቅደስ ነው። ከዛ ኢየሱስ መጥቶ እስራኤል ሁሉ የሚድኑበትን ጉዳይ ነው የምታወራው። ከዛ አንዱ ከኮሜንት ስር አናጺ ከፈለጉ ማለት ልጁ ሙሉውን የሰማው አልመሰለኝም። የእስራኤልን ቤተ መቅደስ ሳይሆን ስለሆነ ትልቅ ግንባታ እያወራ ስለሆነ እንደ አናጺ ግንበኛ ከፈለጉ ኢንፎርም እንድታረጊን ሼር አርጊን ምናምን አለ እና አንዳንድ ጊዜ በጣም እንለጥጠዋለን። የሆነ በቃ ጥርት ግልጥ ያለ መጽሐፍ ቅዱስ ውስጥ ተመዝግቦ የተቀመጠ የሆነ እስራኤልን በተመለከተ አሰራር እንደው ቸርች ውስጥ አሁን ተውትና የእስራኤል ሊደርሽፕ እንኳን ምን አይነት ሊደርሽፕ ኮንግሪጌሽናል ነው፣ ፔፐሲ ነው፣ ቢሾፕ ነው ማለት ሊደርሽፕ ስታይል እንኳን መጽሐፍ ቅዱስ ወጥ የሆነ ጥርት ግልጥ ያለ ነገር አናገኝም። እና ቴዎሎጂ ቢልድ አፕ እናደርግ እንገነባለን ለአመታት፣ ግን አይፈተሽም፣ ቼክ አይደረግም ይመስለኛል። እና ይህን እየተገኘውን የሚመስልና የሚያግዝ ጥቅስ ከተገኘ ሁሉ እየሄደ ይገባል። ይሄም 1126ም ወይም ደግሞ እግዚአብሔር ለእስራኤል የተለየ የድነት ፕሮግራም ቀጠሮ አለው። እንደ ኔሽን እንደ ህዝብ ኮርፖሬትሊ የሚድኑበት ፕሮግራም አለው የሚል ሪዘሬክሽኑን ክሮሱን ኢንታየር ክሬሽን ኢንክሉድድ የሆነበትን አዲሱን የኮቨናንት አንደርስታንዲንግ ያገለለ ሌላ ቀጠሮ ሌላ ፕሮግራም እግዚአብሔር ለእስራኤል እንደያዘ፣ አሁን ግን ኢየሱስ የሆነው በመስቀል ላይ የተነሳው የሞተው ስብከተ ወንጌሉ አሁን በህይወት ላሉትም እስራኤላውያን በየትኛውም ዘመን ላሉ እስራኤላውያን የድነት ወንጌል እንዳልሆነ የነ ጳውሎስ መዳን በመጀመሪያው መቶ ክፍለ ዘመን ያሉ ክርስቲያኖች 90% በላይ አይሁድ ናቸው አብዛኞቹ። ያ ሁሉ ዝም ብሎ ተረስቶ ዝም ብሎ ሙከራ ነው፣ ዋናው ፕሮግራም ሌላ ጊዜ ነው የሚል አይነት አሳሰብ አለ። እሱ ትክክል አይደለም። ይሄ ክፍል 1126 በግልጽ የሚናገረው የእስራኤል እግዚአብሔር እስራኤል አልጣላትም፣ እግዚአብሔር እስራኤል አልተወም፣ ይድናሉ፣ መዳን ይችላሉ፣ የሚድኑበት በር ዝግ አይደለም። ፊውቸር ሪደምሽን አለ። ግን ስቲል ፊውቸር ሪደምሽኑ ወይዘር እስራኤል በእምነት እስራኤል የሆኑት ወይም በስጋ የአብርሃም ዘር የሆኑት ብቻ ሳይሆን በኪዳኑ አሁን ገላትያ ላይ እንደሚናገረው አሁን ዘር የተባለው ክርስቶስ ነው ብሎ አዲሱ ኮቨናንታ የቃል ኪዳናዊ ህብረት ወይም ቃል ኪዳናዊ ቤተሰብ አይሁድና አሕዛብ በሚባል ሁለት የኪዳን መስመር የሚጓዝ ሳይሆን የቃል ኪዳኑ አካታች የሆነው ከመጀመሪያም እንደዛ ነበረ። ኢንክሉሲቭ የሆነ ኔቸር ነው ያለው ብዙ ባናስተውለውም፣ በክርስቶስ ግን በይፋ የታየው እግዚአብሔር ሁሉንም ያካተተበት የድነት መንገድ ተመርቆ እንደተከፈተ እንጂ ቆይ አሕዛብ ጋር ያለኝ መጀመሪያ አሁን አይሁድን እምቢ ብለዋል ወይም ደግሞ ከአይሁድ ጋር ያለኝ ይቆይና ፖዝ አድርጌ ከዛ ደግሞ አሕዛብ ጋር ያለኝ ጨርሼ ከዛ እመለሳለሁ የሚል አይነት ሁለት መንገድ ነው የሚባለው። ብዙ ጊዜ ሁለት መንገድ አይደለም እንደዚህ አይነት የድነት ፕሮግራም እዚህ ባለማመናቸው ተቆርጠዋል። 1125
11:23 ባለማመናቸው ጸንተው ባይኖሩ በዛፉ ውስጥ ይገባሉ። የእግዚአብሔር የድነት በር ዝግ አይደለም። ፊውቸር ሪዴምሽን አለ። እግዚአብሔር አሁንም ቢሆን በስጦታው በመጥራቱ በጸጋ ስጦታው የሚጸጸት አይደለም። ማለት የራሳችሁ ጉዳይ በቃ እድል ሰጥቻችሁ ነበረ፣ ጸጋ ሰጥቻችሁ ነበረ፣ ጠርቻችሁ ነበር፣ ይጸጽተኛል እናንተን በመጥራቴ ለእናንተ የሰጠሁት ጸጋ ይጸጽተኛል የሚል ሳይሆን አሁንም በመታዘዝ አሁንም በእምነት የእግዚአብሔር ቤተሰብ የእግዚአብሔር ሕዝብ መሆን የሚችሉበት ፊውቸር ኦፖርቹኒቲ ዶሩ ኦፕን ነው። ዶሩ ኦፕን ነው። ማስገባት ይችላል እግዚአብሔር። አሁንም ልክ ኤሚ ቅድም እንደተናገረው አንዳንድ ጊዜ የእግዚአብሔር አሰራር ሰርፕራይዚንግ ነው። እግዚአብሔር በወደደው መንገድ በመጥራቱ ስለማይጸጸት በወደደው መንገድ የሚያድንበት እድል አለ። ግን የድነት መንገድ ሌላ ናሽናል የሆነ የተለየ የድነት መንገድ ይኖረዋል የሚል ሀሳብ አይኖረኝም። ኤሚ አንተ ቀጥል። እኔ ልሄድ ነው። ጩጮ አሁን በቃ ምን እንደገጠመው አላውቅም። ያለቃቀሰ ነው። ያ አይ ቲንክ ጥሩ መልስ ይመስለኛል አቤክስ የተናገረው። ከዚህ በተጨማሪ ግን ቀድሞም ያው ቅድም ስነጋገር እንደነበር በተለይ ምዕራፍ 9 ላይ ተገማች ባልሆነ መንገድ እግዚአብሔር እስራኤላዊነት የሚባለውን በሱ ምርጫ በሱ ሉዓላዊነት አማካኝነት ህዝቡ የሚያደርግበትን መንገድ እየሰራ ነው የቆየው እና ምዕራፍ 9 ያንን ነው የሚናገረው። እናንተ በምታስቡት መንገድ እኮ አይደለም፣ በስጋ እና በዘር በኩል የአብርሃም ስለሆነ ብቻ እስራኤላዊነት በእንደዛ አይነት መንገድ አይደለም እና በቃ ልጅ ስለሆነ ወራሽ አይደለም የአብርሃም ልጅ ስለሆነ እና ልጅነት እስራኤላዊነት የሚባለው ሪዲፋይን ይደረጋል ራሱ ከእግዚአብሔር ምርጫ ጋር የተገናኘ ነው ብሎ አልቲሜትሊ ደግሞ መጨረሻ ላይ አሕዛብ ሁሉ የተጠቃልሉበትን አዲስ ደግሞ የእግዚአብሔር የምርጫ መንገድ አሳይቶን ነው ቴክስቱ እስራኤላዊነትን ኢንትሮዲውስ የሚያደርገው። አይ ቲንክ ይሄን ደግሞ በጳውሎስ ስነ መለኮት ውስጥ በተደጋጋሚ ሌሎች ቴክስቶች ላይም ማግኘት እንችላለን ብዬ አስባለሁ። ትዝ የሚላችሁ ከሆነ የገላትያ መጽሐፍ ምዕራፍ 6 መጨረሻው አካባቢ ላይ 6 አይ ቲንክ 6:16 ምናምን አካባቢ ይሄ ስለ ጳውሎስ ቴክስቱን ነው የገላትያን ደብዳቤ ከጨረሰ በኋላ እንዴት ባሉ ታላላቅ ፊደላት በእጄ እንደጻፍኩላችሁ እና በስጋ መልካም ሆኖ ሊታዩ የሚወዱ ሁሉ እንድትገረዙ ግድ አሏችሁ እና በዚህም በዛም ግን የክርስቶስ ወንጌል መሰበኩ በቃ እኔ አይከፋኝም ምናምን ይላል። ከዛ ስለ ግርዘት ስርዓት እና ያንን ስለሚሰብኩ ሰዎች ይናገራል እና በቃ እነሱ እንደዛ እያሏችሁ ነው፣ የመስቀል እንቅፋት ናቸው። ይሁን ግን በክርስቶስ ኢየሱስ አዲስ ፍጥረት መሆን ነው የሚጠቅመው ከዚህ በኋላ ይላል እና በቃ በቀደመው የመገረዝ ስርዓት መመላለስ አይደለም፣ መገረዝም ወይም አለመገረዝ አይደለም። ያንን ስቴት አድርጎ ከጨረሰ በኋላ በዚህ ስርዓት በሚመላለሱ ሁሉ በእግዚአብሔርም እስራኤል ሁሉ ላይ ሰላምና ምሕረት ይሆን ይላል እና በዚህ ስርዓት የሚለው አሁንም ድረስ ስትሪክትሊ ጂው የሆኑ ከዛ ደግሞ የቀደመውም ባውንደሪ ማርከርስ አሁንም ድረስ ኦብዘርቭ የሚያደርጉ የነሱ እንደሆነ የሚያስቡ ምርጫን እግዚአብሔር ሕዝብ መሆንን በዛ መልኩ የሚረዱም በዚህኛው ስርዓት ያሉ እንደገና ደግሞ የእግዚአብሔር እስራኤል የሆኑም ደግሞ አሊጀንሳቸው በመሲሁ በኩል የሆኑ ከመሲሁ ጋር የሆኑ እና በዛ በኩል አዲስ በሆነው ሪዲፋይን በተደረገው በእስራኤላዊነት ኮሚኒቲ ውስጥ ያሉም እግዚአብሔር ሰላምና ምሕረት ለሁለቱም ይሁን ብሎ ደብዳቤውን ሲያጠቃልል እናያለን። አይ ቲንክ ኢምፕሊሲትሊ ያሳየናል የእግዚአብሔር እስራኤል የሚባለው ነገር የሆነ አዲስ ሪዲፋይን የተደረገ ኮሚኒቲ በመሲሁ ዙሪያ ያለ ኮሚኒቲ እንዳለ ያሳየናል። በጳውሎስ ቋንቋ ውስጥ የቋንቋ አጠቃቀም ውስጥ እስራኤላዊነት የሚባለው አንዳንድ ጊዜ እግዚአብሔር ልዩ በሆነ የምርጫ መንገዱ አንፕሬዲክተብል በሆነ መንገድ እየሰራ ቆይቶ በዘመን ፍጻሜ ደግሞ ጀንታይልስ ኢንክሉድድ የሆኑበትንም ያንን ኮሚኒቲ የሚያጠቃልል ሳይሆን አይቀርም ማለት ነው። አትሊስት ቴክስቶቹን ስናጠና የጳውሎስን ደብዳቤዎች ስናነብ የምናገኘው እስራኤላዊነት
እሱን ይዘን ይህንን ቴክስት ለማንበብ ሙከራ ስናደርግ ኦኬ እስራኤል ሁሉ ይድናል ሲል ምናልባት ሪዲፋይን በተደረገበት ሴንስ ኦፍኮርስ በመሲሁ ዙሪያ መሆን የመሲሁ አሊጀንስ ኢንክራይስት መሆን በክርስቶስ በኩል መሆን የመዳን መንገድ ለእስራኤል የተነገረውን በረከት የመውረሻ የማግኛ አቴን የማድረጊያ መንገድ እንደሆነ ራሱ ጳውሎስም ስለሚናገር በደንብ ግልጽ በሆነ መንገድ እንደዛ መረዳት እንችላለን ብዬ ተስፋ አደርጋለሁ። እምነትዬ ምናልባት የአማንም ጥያቄ ከስር ስለነበረ ኦኬ የተሐድሶውያኑ አስተሳሰብ ወይም አመለካከት በዚህ ጉዳይ ስህተት ነበር ማለት እንችላለን ሲሆን ሌላኛው የኔ ጥያቄ ደግሞ የሆነው ሰደን ፊውቸሪስቲክ የሆነ ማስ ማለት በብዛት ኮንቨርዥን እንደሚኖር በጣም ሌጂቲሜት የሆኑ ቴዎሎጂያኖች አስተማሪያኖች ይናገራሉ እና ዋን ኦፍ ደም ቅድም እንዳልኩት ቶማስ ሽራይነር ነው እና በተለይ 11:26 ሲናገር there is going to be a future salvation of the Jewish people as a whole የሚል አይነት ማብራሪያ የሚሰጣሉ እና እንዴት ነው አንደርስታንድ የምናደርገው ለማለት ነው። እሺ ከመጨረሻው ጥያቄ ስነሳ አይ ዶንት ቲንክ እኔ በዛ መልኩ ነው ይሄ ቴክስት እየተናገረ ያለው ብዬ አላስብም። አትሊስት ባለ አክቹዋል በሆነ ችግር መካከል የመጣ ምላሽ ከሆነ አይ ዶንት ቲንክ በዚህ መልኩ ቴክስቱን እንፈተዋለን ብዬ አላስብም። ቅድም ደግሞ እንደተናገርኩት በጳውሎስ ሪሊጂየስ ተርሚኖሎጂዎች መካከል እስራኤል የሚለው ቃል ሪዲፋይን ተደርጓል እና ይሄ ደግሞ ሌሎቹ ቴክስቶቹ ላይም ሪፍሌክትድ ሆኗል ተገልጧል። ስለዚህ ያንን ይዘን ስናስብ እዚህ ቴክስት ላይ የአሕዛብ ሙላት እስኪፈጸም ነው ድንዛዜ በእስራኤል በአንዳንድ ቦታ ሆኗል ይላል። ሆኗል ነው የሚለው ኢንቲራይት ለምሳሌ ሰከንድ ማን ነው የኤግዛይልን ያነሳል። ጳውሎስ ደብዳቤ ከመጽሐፉ አስቀድሞ ከጌታችን ትንሣኤ በፊት እስራኤላውያን አላወቁም ነበረ። በቃ ማለት በነቢያቶቻቸውና በሕጉ የተነገረላቸው በጣም አስደናቂ የሆነ ያ ፍጻሜ በእነሱ ዘመን አልሆነም። በምድራቸው ሆነው እንኳን በግዞት እንዳሉ ነበር የሚያስቡት እና በአዲስ ኪዳን ዘመን ማለት ጌታችን በሕይወት በነበረበት ዘመን እንኳን በምድር በነበረበት ዘመን እንኳን አንድ እስራኤላዊ መንገድ ላይ አግኝተን ብንጠይቀው የሚመልስልን ምላሽ በግዞት እንዳለ ነው ይላል። እስራኤል ከእግዚአብሔር ፍርድ በታች እንደሆነች በኃጢአቷ ምክንያት በግዞት እንዳለች እና በፓጋንስ በጀንታይልስ አገዛዝ ስር እንዳሉ ራሳቸውን በእንደዚህ አይነት መንገድ ነው ሰልፍ ኮንሽስነሳቸው በእንደዚህ አይነት መንገድ የሚገለጽ ነው ምናምን ይላል። ያንን ያሳየናል ይሄ ቴክስት እና የአሕዛብ መምጣት እና የአሕዛብ ደግሞ መግባት በእስራኤል ታሪክ ውስጥ ነቢያትም ሕጉም ቀድሞ የተናገረው ፎርቴል ያደረገው አንቲሲፔት የተደረገ የእግዚአብሔር በዘመን ፍጻሜ የሚመጣ በረከት ማሳያ ነው እና የነሱ መሙላት የነሱ መግባት እና ከዚህ ጋር ተያይዞ ነው እስራኤል ሁሉ ይድናል የሚለው። ያ ብቻ አይደለም። ከኢሳያስ አይ ቲንክ ኢሳያስን ነው የሚጠቅሰው። መድኃኒት ከጽዮን ይወጣል፣ ከያዕቆብ ኃጢአተኝነትን ያስወግዳል፣ ኃጢአተኝነታቸውንም ስወስድላቸው ከእነርሱ ጋር የሚገባው ኪዳን እኮ ይሄ ነው ብሎ አለ። አይ ቲንክ ኤርሚያስን ወይ ሕዝቅኤልን ኢሳያስ አይመስለኝም። የአዲሱ ኪዳን ጅማሬ መድኃኒት ከጽዮን ሲወጣ ነው እና ፎርጊቭነስ ኦፍ ሲንስ ለእስራኤል ሕዝብ ሲሆን ነው ኃጢአተኝነታቸው ሲወገድ ነው እና እሱ ደግሞ ከእግዚአብሔር ሲመለሱ እንደሆነ ነው የሚያስቡት እስራኤላውያን። ምክንያቱም ከዛ ጋር አሶሺየትድ በሆነ መንገድ ነው ነቢያቶቻችሁ ይናገሩ የነበሩት እና ቴክስቱም እስራኤል ሁሉ ይድናል የሚለውም ከዚህ ትንቢት ጋር በተያያዘ ነው የቀረበው። ማለት ራይት አፍተር ይሄኛው ንግግር ነው እስራኤል ሁሉ ይድናል ከሚለው በኋላ ነው ይህንን ትንቢት ከብሉይ ኪዳን ኮት ሲያደርግ ጳውሎስን የምናገኘው። ስለዚህ አሁን አንተ ባልከው መንገድ አንዳንድ ስኮላርስ የመጽሐፍ ቅዱስ አጥኚዎች የዚህ ክፍል አጥኚዎች በእንዲህ አይነት መንገድ ሊፈቱት ይችላሉ፣ ግን እኔ እንደዛ አይመስለኝም።
አትሊስት እንደዛ ማለት ይችላሉ። ሁለተኛውን በጣም አስቸጋሪ ጥያቄ አማን ጥያቄ ያልከኝ የሪፎርሜሽን እነኝህን ክፍሎች ያነበበበት መንገድ ስህተት ነው ማለት እንችላለን ወይ? አይ ዶንት ቲንክ እኔ አሁን ስህተት የሚለው ቃል በጣም ጥሩ ቃል አይመስለኝም። እንደውም በኖሩበት ዘመንና ከኖሩበት ዘመን መንፈስ እና ኮንቴክስት ጥያቄ አንጻር የእነሱን ቴዎሎጂ እና ሪዲንግ ለማየት ሙከራ ብናደርግ የተሻለ ቃል ሊኖረን ይችላል ስህተት ነው ከማለት ይልቅ። አይዶን ነው እንግዲህ አትሊስት አንደርስታንድ ማድረግ እንችላለን። ልከኛ ባልሆነ አይነት መንገድ ቤተክርስቲያን በቃ ተሐድሶ በሚያስፈልጋት አይነት መንገድ ላይ ነበረች። ታውቃላችሁ የሚዲቫል ፔሪድ ላይ የነበረችው ቤተክርስቲያን በርካታ አዳዲስ ፕራክቲሶች ፕራክቲስ ይደረጉበት የነበረበት ወቅት ነው። ማስ ስለ ፐርጋቶሪ ኢንደልጀንሲ ስርዓት ይሄ በስራ መዳን የሚባሉ ሀሳብ በጣም ራምፓንት ነበረ። በቃ በእነሱ መካከል ይታያል በጣም ግልጽ በሆነ መንገድ። ያንን ሁሉ ለማደስ ያንን ሪቨርስ ለማድረግ ነበር እነኚህ ሪፎርመርስ የተነሱት እና ቴክስቶቹን ከነ ጳውሎስ የተናገሯቸውን ነገሮች ለእነሱ ዘመን በሚመጥን አይነት መንገድ ኢንተርፕሪት አድርገዋል። ዛሬ በምናነብበት ቴክስቱን በምናጠናበት መንገድ ላይሆን ይችላል። አንዳንድ ቴክስቱን የተጠቀሙበትን መንገድ የተጠቀሙት ግን ስቲል ጥያቄው ችግሩ በእነሱ ዘመን ያለ ነው። ለዛ አፕሮፕሬት በሆነ መንገድ ቴክስቱን አፕሮፕሬት ለማድረግ ሞክረዋል ብዬ አስባለሁ። ያው ስህተቶች አይጠፉም፣ ግን ኢንታየርሊ ተሳስተዋል ብሎ ለመፈረጅ ትንሽ አስቸጋሪ ይመስለኛል። አትሊስት እኔ አንደርስታንድ ማድረግ ይቀለኛል ብዬ አስባለሁ። ግን ስቲል አሉ ስኮላርስ እነሱ ናቸው በቃ ቴክስቶቹን መረዳት የምንችልበትን መንገድ ያጠየሙብን፣ ልክ ባልሆነ መንገድ ቴክስቶቹ ጋር እንድንቀርብ ያደረጉብን ምናምን የሚሉ ስኮላርስ አሉ። የምናውቃቸው ናቸው። አንዳንዶቹ በደንብ ጥሩ በሆነ መንገድ ቴክስቶቹን ኢንጌጅ አድርገዋል ብለን የምናስባቸው ሁሉ ሳይቀሩ ሲወቅሷቸው እናያለን። ግን አይ ቲንክ አንደርስታንድ ማድረጉ የተሻለ አፕሮች ይመስለኛል። ቴንክ ዩ ኤሚዬ። ቪክትሪ ጥያቄ ካለክ ወይ ካለሽ ማቅረብ ይቻላል። እሺ አመሰግናለሁ። እኔ እንኳን እንደናንተ ስኮላርም አይደለሁም፣ ግን ትንሽ ጥያቄ የሚሆንብኝ ነገር ማለት ባወቅ ቁጥር ነው ጥያቄ ጠንከር እያለ የሚሄደው እና የእኔ ጥያቄ ትንሽ ቀላል ትመስለኛል ስለእናንተ። እኔ ጥያቄ ብትሆንም ለእናንተ ከባድ አትመስለኝም። ምንድን ነው እስራኤል ከአህዛብ ጋር ኮሌክቲቭ ነው ወይ ነው ማለት? እስራኤል አልተቀበለም ማለት አይቻልም። ምክንያቱም ራሱ ኢየሱስ ክርስቶስ ራሱ እስራኤላዊ ወዘጂው ደቀ መዛሙርቱ በሙሉ እስራኤላውያን ናቸው። ጳውሎስም ራሱ ቅድም ስትሉት ነበረ እኔንም እዩ ብሏል። ሌሎችም አሉ እኔንም እዩ። ኤልያስ እንደተናገረው ሌሎችም አሉት ነው። ግን አሁን ለእስራኤል ሲባል ኢንዲቪጁዋል ነው ወይስ ኮሌክቲቭ ነው የሚለውን ነው። እስራኤል ይገባሉ ሲባል ኦልሬዲ ገብተዋል። እንደውም ክርስትናው ራሱ የተነሳው ከዛ ነው ወደ ዓለም የሄደው እና እነሱ እንደ ባይተዋር ሊታዩ የቻሉበት ነገር አልታየኝም። ራሱ ማለት ጳውሎስ ራሱ እንደዚህ ኦፍኮርስ ጳውሎስ እዛ ጋር ከነበረው ቴንሽን ተነስቶ ነው እንዲህ አይነት ሪኮሜንዴሽኖችን ሲሰጥ የነበረው። መልስ ነው እንጂ ራሱ ኦሪጂኔት ያደረገበት ነገር አይመስለኝም በእኔ ያረዳድ። ግን አሁን እስራኤል እንደ ኮሌክቲቭ ነው የሚታሰበው ወይስ ኢንዲቪጁዋል ነው? እስራኤላዊ ስለሆነ ሰግሪጌት ተደርጓል ወይ? አህዛብ አሁን በግል ነው ማለት አህዛብ ስለሆነ ብቻ ኢንታይትልድ የሚሆንበት ምንም ነገር ግራውንድ የለውም። በግል
እንደ ኢንዲቪጁዋል መቀበል ከቻለ ነው። ለእስራኤል ይሄ የተለየ ነው ወይ ነው? ምክንያቱም እስራኤሉ ግማሹ ይቀበላል፣ ግማሹ አይቀበል። ናቹራል ነው፣ ቬሪ ናቹራል። አሁን በዚህ ጊዜ አይደለም፣ በዛ ጊዜም እንደውም ዋና ዋናዎቹ ትምህርቱ ራሱ የመጣው ከእስራኤል ስለሆነ እስራኤልን እንደዚህ በጣም አርቆ ማየት ያስፈልገው ለምንድን ነው? እዛ ራሱ ሮሜ ቤተክርስቲያን ውስጥ ራሱ የተነሳው ጥያቄ ለእኔ ግራ ነው የሚገባኝ። ለምን ከእናንተ ነው ወንጌልን የሰማ ነው ብለው እነሱን ሊያከብሯቸው ነው እንጂ የሚገባ የነበረው ጭራሽ እናንተ ዋጋ የላችሁም፣ ወንጌሉም እኮ ከእነሱ ነው የመጣው። ጭራሽ እዛው ላይ እኮ የሚለው ምንድን ነው? መውደቃቸው ለእኛ ጭራሽ ትሩፋት በረከት ነው የመጣልን ነው እና መዳናቸውም ደግሞ ለእኛ ነው የተረፈው ነው። በእነሱ በኩል ነው የተቀበልነው ይሄንን በረከት እና እነሱን እስራኤልን እንደ ሁለተኛ እንትን አድርጎ ለማየት ለምንድን ነው የተሞከረው የሚለውን እና እንደገና አገባቡ ራሱ ኮሌክቲቭ አይደለም። ለአሕዛብም ኮሌክቲቭ እንዳልሆነ ሁሉ ለእነዚህም ኮሌክቲቭ አይመስለኝም። አንድ ሁለተኛው ጥያቄ እዚህ ስካቶሎጂ አካባቢ እኔ እንግዲህ ዝም ብዬ ሌማን በሴኩላር እንትን ላይ ነው ስራዬ፣ ግን ምንድን ነው 144,000 የሚገቡ አሉ የሚል አለ እና ዮሐንስ ራእይ ላይ እነሱ እስራኤላውያኖች ናቸው። እንደውም በነገድ 144,000 የሞሉት 12,000 ከእያንዳንዱ ነገድ ይወሰድና 144,000 የሚሆነው ከእያንዳንዱ ነገድ 12,000 ተወስዶ ነው። ይሄ በእስራኤላዊነት ብቻ ነው ወይስ ኢየሱስ ክርስቶስን በመቀበል ሌላ መንገድ፣ ሌላ የደህንነት መንገድ አለ ወይ? ቅድምም ወንድሜ ሲናገር ነበር። በኢትኒስቲው ብቻ ነው፣ በእስራኤላዊነቱ ብቻ ነው፣ አይደንቲቲ በዛ ብቻ ነው ወይስ በግሉ ባለው ኮሚትመንት ምክንያት ነው? 12,000 ሊበልጥ ስለያንስስ አይችልም ወይ? ኦልሬዲ ፊክስድ ነው ወይ እና የሚሉ ነገሮች ናቸው ያሉኝ። መጀመሪያ 44,000 እነሱ መሆናቸው ላይ ተስማምተን እነሱ ከሆኑ እነሱ እንዴት ነው የሚገቡት? ከ44,000 ሊበልጡ ከ144,000 ሊበልጡ አይችሉም ወይ የሚለውን ነው እንግዲህ ሌማን ጥያቄ ነው። ጥያቄንም በትክክል አርቲኩሌት አድርጌው መሆን አለመሆኑን እርግጠኛ አይደለሁም። ካስፈልጋ አብራራልሃለሁ። ይሄው ነው። አመሰግናለሁ። ኤሚ ላግዝ። በቃ አንተን ስጠብቅ መቼም ደፍረህ እኔ ለመለስ የምችለው ብቸኛ ነገር አሁን ከተነሳው ሀሳብ ጋር በተያያዘ ልመልስ የምችለው ብቸኛ ነገር ያው ሁላችንም የመጽሐፍ ቅዱስ ተማሪዎች ብቻ እንደሆንን ወንድማችን እንዲያቅለም መናገር ነው ፈልገው። አንዳንድ ጊዜ እንደዚህ ብዙ ሰዓት ወስደን ስናወራ ምናምን ያው ወንድሞች ስለሆንን እና ምናልባት በቃ ቴክስቱ ላይ የተለየ ኢንተረስት ስላለን በቃ እንደ ማንኛውም ሰው ለማንበብ ሙከራ ስላደረግን እንጂ ዋናችንም የተለየ ጥናት ያለን ሰዎች እና በቃ የተለየ የትምህርት ዝግጅት ያለን ሰዎች እና ስኮላሮች ስለሆንን አይደለም። እና ሁላችንም ወንድሞች ነን፣ የመጽሐፍ ቅዱስ ተማሪዎች ነን። ልክ አሁን ጥያቄ እንዳነሳው እንደ ወንድማችን ማለት ነው። እንደዛ ነው። ሰው ጥያቄዎቹም እኔ በተወሰነ መጠን ለመረዳት እንደሞከርኩት በደንብ ጥሩ ጥያቄዎች እኛ ሁላችንም እንጠይቃቸው አይነት ጥያቄዎች ናቸው እንጂ እንደዛ አይደለም። አንተ እንዳልኩ አይደለም የማስበው ለማለት ነው። አቤክስ በቃ ወደ ምላሹ። እሺ አይ ቲንክ ሁለተኛው ጥያቄ 144,000ዎቹ እነማን ናቸው የሚለው ዩቲዩብ ቪዲዮ አለ። አማኑኤል አሰግድ ብለህ ዩቲዩብ ላይ ብትገባ የራዕይ ምዕራፍ 14 እና የራዕይ ምዕራፍ 7 ማብራሪያ ጥሩ ሆኖ ቁጭ ብሏል። እኔ ራሴ እልክልሃለሁ ቪክትሪ ሊንኩን፣ ያቺ ፓርቲ ያለችበትን ሊንክ እልክልሃለሁ። 144,000ዎቹን በተመለከተ እግዚአብሔር ሁለት ሕዝብ ነው ወይ አሁን ያለው የሚለው ጥያቄ ትክክለኛ ጥያቄ፣ ጀኒውን ጥያቄ፣ የረዥም ዓመት የሚነሳ ጥያቄ ነው። መልሱ እኛ አሁን የምንለው እግዚአብሔር ሁለት ሕዝብ አሁን የለውም። እግዚአብሔር አንድ ሕዝብ ነው ያለው። ያ ማለት ግን ሪፕሌስመንት ቲዮሪ የሚባል ደግሞ አለ። ቤተክርስቲያን እስራኤልን ተክታለች የሚል የሆነ የመተካት አይነት
ወይም ደግሞ ሻምፒዮን እንደዚህ አይነት ሴንሶች ነበሩ ድሮ። የአይሁድና አሕዛብ ሲገፋፉ ዶሚኔት አረጉ ጀንታይልስ። በኋላ አይሁድ በቃ እየተዳከሙ ይሄዱ። ከሀገራቸውም በባርኮች በአመፅ ምክንያት በ135-136 አውሮፓ ምንድነው ሮማን ኢምፓየርን ጥለው ሸሹ። 1948 መጥተው እንደገና ተመሰረቱ። በዛ ምክንያት እስራኤላውያን በጣም አባንደ ስለተደረጉ ክርስትና ወይም ጀንታይል ክርስቲያኒቲ ወይም ደግሞ ክርስቲያኒቲ እንደ ሃይማኖት በሁለት እግሩ ቁሞ እስራኤልን እንደተካ ሻምፒዮን እንደሆኑ አይነት ስሜት እየዳበረ ሄደ። የሮሙ ጭቅጭቅ ታሪክን ስናጠና ሌላ መልክ ሌላ ቅርጽ ይዞ ክርስትናን ጎጆ እንዲወጣ ምክንያት ሆኗል። ክርስትና ከአይሁዳዊ ባህሪው ከአይሁዳዊ ጠባዩ ከአይሁድ ሃይማኖት እንደ አንድ ሴክት እንደ አንድ ግሩፕ እንደ ፈሪሳውያን እንደ ሰዱቃውያን ነበር የሚታዩ። ክርስቲያኖች የሚባሉት እንደሆነ ኢቦናይትስ ዶሴትስ የሚባሉ ናዛሬንስ ይሏቸዋል። እነሱ የኢየሱስ ክርስቶስ ተከታዮች እንደ ፈሪሳውያን እንደ ሰዱቃውያን ይታዩ ነበር። በኋላ ግን ራሱን ችሎ እንደወጣ ሪፕሌስ አድርጓል ባንልም ሁለት ህዝብ የለውም። ግን ቅድም ዳኒም ሲናገር እንደነበረው ሽራይነር እንደዛ አይነት ሀሳብ አለው። አንዳንድ በጣም ዲስፐንሴሽናል ፌቨር የሚያደርጉ ሰዎችም የተወሰነ ሽራይነር የሚለው የሆነ ኤትኒክ እስራኤል በተለየ ሁኔታ ኢየሩሳሌም የሚባል ከተማ ውስጥ እስራኤል የሚባል ከተማ ውስጥ ቴምፕል ተሰርቶ ፊዚካል እስራኤል የሚባለው መሬት ላይ እስራኤላውያን ባሉበት ድነት ይሆናል የሚል አይደለም የሽራይነር ሀሳብ። ጌታ ዳግም ከመምጣቱ ጋር ተያይዞ እስራኤላውያን የሚድኑበት ፊውቸር ሳልቬሽን እድል ሊኖር ይችላል ብሎ ያስባል። ምናልባት ከመምጣቱ ቀደም ብሎ ሊሆን ይችላል ይላል። ኤትኒክ እስራኤል ከመምጣቱ ቀደም ብሎ ሊሆን ይችላል፣ ወይም ደግሞ ከመምጣቱ ጋር ተያይዞ ሊሆን ይችላል። እስራኤላውያን ሊድኑ የሚችሉበት ፊውቸር የሆነ ሳልቬሽን ነገር ሴንስ አለው፣ ያንን ፌቨር አረጋለሁ ይላል እንጂ ይሄ የዲስፐንሴሽናሊስቶች ፓኬጅ እንደውም እሱ ቃል በቃል ዘ ፊውቸር ሳልቬሽን አንብብላችሁ ዘ ፊውቸር ሳልቬሽን ኦፍ እስራኤል ዳዝ ኖት ኢንቴይል ኤ ዲስፐንሴሽናል ሪዲንግ ይላል። ዲስፐንሴሽናል ሪዲንግን እንደማይቀበል ይናገራል። የእነሱ በጣም ኮምፕሊት የሆነ ሌላ ነገር ስለሆነ ማለት ነው። ስለዚህ ሁለት ህዝብ የለም፣ አንድ ህዝብ ነው። ግን ዝግ አይደለም። እግዚአብሔር እስራኤልን የሚያድንበት መንገድ የተዘጋ አሕዛብ እንደሚያስቡት አንዳንድ አሕዛብ እንደሚያስቡት የተዘጋ አይደለም የሚል ሀሳብ ነው። ሁለት ህዝብ የለም፣ አንድ ህዝብ ነው ያለው። ኪዳኑ ኢንክሉሲቭ ነው፣ አካታች ሆኖ መጥቷል። ጀንታይልስም ተካተዋል። አንዱ ሾኪንግ ኒውስ ለጂውስ የሚሆነው ቶራን ኦብዘርቭ ሳያደርጉ ሰንበት መገረዝን ሳይጨምሩ አሕዛብ ሁሉ አብረው የሚወርሱበት አብረው የሚድኑበት የኪዳን መታደስ በክርስቶስ ኢየሱስ መሆኑ ነው ለብዙ አይሁዳውያን ማሰናከያ ድንጋይ የሆነባቸው። ኢየሱስም ኢንክሉሲቭ መሆኑ ሁለት ህዝብ እንደዚህ አይነት ሀሳብ ያላቸው ሰዎች አሉ። በተለይ ጁሽ ስኮላርስ እንደዚህ አይነት ሀሳብ አላቸው። እኛ ግን እንደዛ ብለን አናስብም። ጥያቄው ብዙ ባርኪ ሁኔታ ላይ መለስ ይችላል። ሰዓታችን ካሰብነው 5 ደቂቃ ምናምን አልፈናል። ጥያቄ ያላችሁ ለኤሚም ለእኔም ኢንቦክስ አድርጉልን፣ ሌሎቻችሁ እንደምታደርጉት። ቴሌግራም ግሩፕ አለ እኔ እዚህ ጋር፣ እዛም መላክ ትችላለ።